እንዴት ናችሁ? ሁላችሁም ሰላም ብለናል። እንኳን ደህና መጣችሁ። ታብታብ ኮፒ ሊንክ ሼር ምናምን እያደረጋችሁ ታብታብ ምናምን ነገር አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ሪፖስት ይደረጋል፣ ላይቭም ሪፖስት አድርጉ። ይሄን ካረጋችሁ ይበቃል ማለት ነው። ኦኬ እሺ፣ ወደ ቶፒካችን ይሄ ዋርኒንግ ኦኬ፣ ወደ ቶፒካችን ስንመለስ ሞሮርለስ እንደ ሌክቸር ነው የምናደርገው። የተወሰኑ ፖይንቶችን አስይዛችሁና ከዛ በኋላ ደግሞ ሙስሊሞች ከገቡ ከነሱ ጋር በማስረጃ የምናወራ ይሆናል ማለት ነው። ከሙስሊሞች ጋር በማስረጃ የምናወራ ይሆናል። ሙስሊሞች መግባት ይችላሉ። ቁርአን ግልጽና የተብራራ ነው ብለው ያምናሉ። ቁርአን በጣም በተደጋጋሚ ይናገራል። በተደጋጋሚ ብዙ ቦታ ላይ ግልጽና የተብራራ መጽሐፍ እንደሆነ ይናገራል። አሁን ይሄ መጽሐፍ ግልጽና የተብራራ ነው ወይ? እንደው ዝም ብለን ስናየው ቁርአንን ታሪኮች የሆነ ሰዓት ላይ የተሰሙ ታሪኮች ከዛም ከዚህም ከሆነ ቦታ ተለቃቅመው የገቡ የተቀመጡ ወይም ደግሞ የተጻፈ መጽሐፍ ነው። ላይክ ምንም ቴክስቹዋል ፍሎ የሌለው ቴክስቹዋል ፍሎ የሚባል ነገር የሌለው ኦርደሩን ያልጠበቀ የተዘበራረቀ አንቀጽ ከአንቀጽ ሀሳቦቹ የሚለያዩ ሰው ቁርአንን አንብቦ እረዳለሁ የሚል ጀግና ካለ መግባት ይችላል። ለምሳሌ አሁን ቁርአን ግልጽና የተብራራ ነው አይደል? ከአንድ አንቀጽ አሳያችኋለሁ። ቁርአን ግልጽና የተብራራ ለነገሮች ሁሉ አብራሪ የሚል ብዙ የቁርአን አንቀጾች አሉ። ስለዚህ ይሄ ግልጽና የተብራራው ቁርአን የምርም የተብራራ ነው ወይ? ግልጽ ነው ወይ? ሰዎች አንብበውት መረዳት ይችላሉ ወይ የሚለውን ነው የምናየው ማለት ነው። ሉክ አንድ ሰው ተነስቶ ለምሳሌ ሱረቱል በቀራን ሙሉ ቢያነበው ላይረዳው ይችላል ሙሉ ለሙሉ። አንድ አካል ለምሳሌ ምንም ስለምን የሚያወራ እንደሆነ የማይታወቁ የቁርአን አንቀጾች አሉ። ለምሳሌ የቁርአን ምዕራፎች አሉ። ሉክ አንድ ቁርአን 114 ምዕራፍ አለው ተብሎ ይታመናል። ጸሐፊው ምናምን ያው ማን እንደሆነ ስለማይታወቅ ጸሐፊው ላይ አንመጣም። ለዘመናት መጽሐፍ ቅዱስ ላይ ሙስሊሞች ሲተቹ የነበረው ሀሳብ ምንድነው? የመጽሐፍ ቅዱስ ጸሐፊ አይታወቅም፣ ይህንን መጽሐፍ ማን እንደጻፈው አይታወቅም፣ ይህንን መጽሐፍ ማን እንደጻፈው አይታወቅም። መጽሐፍ ቅዱስን እኛ ከሰማይ የወረደ ከሰማይ ዱብ ያለ መጽሐፍ ነው ብለን አናምንም። ልክ እንዴት ነው? ቀጥታ ከሰማይ የወረደ ነው ብለን እኛ እናምንም። ላይክ ሙስሊሞች እንደሚያምኑት ማለት ነው። እግዚአብሔር አምላክ በነቢያቶች በኩል ተናግሮ በቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት እንደሆነ ይታወቃል። ይሄ ሐዋርያው ጴጥሮስም ይናገረዋል። ስለዚህ ይሄ አርጊውመንት ወደ እነሱ ሲመጣ እጅግ በጣም ከብዶ እናገኘዋለን ማለት ነው። አንደኛ ቁርአን ጸሐፊው አይታወቅም። ቁርአን 114 አንቀጽ 114 ምዕራፍ አለው። ወደ 6000 ምናምን አንቀጾች አሉት። 6300 አካባቢ አንቀጾች አሉት። ወደ 75000 ምናምን ገደማ ቃላቶች አሉት። ኢች ወርድ ማለት ነው። ወደ 75000 አካባቢ ቃሎች አሉት። እነዚህን ማን እንደጻፋቸው ቁርአን ላይ የተቀመጠ አንድም ማስረጃ የለም። አንድም ማስረጃ ቁርአንን ማን እንደጻፈው ከቁርአን ፈልጎ መናገር የሚችል አንድ ሰው የለም። አንድ ሰው ማለት ነው። ካሜራ ፍሮንት ካሜራ አልበራም አይደል? ባክ ካሜራ ነው። ፍሮንት አይመስለኝም። የጀርባ ከሆነ ችግር የለው። ፊቴ ነው የሚታየው። ኦኬ ችግር የለውም። የፊት ለፊት ካልበራ ካሜራ ችግር የለውም። የኋላ ከሆነ ስለማይታይ አያሳስብም። ደግሞ ቢታይም ቆንጆ ፊት ነው የሚታየው። እንደ አንዳንድ ሰዎች ፊታችንን አንክድም፣ እኛ እናምናለን። ምንድነው? ወደ ቶፒካችን ስንመለስ ይሄ የግልጽና የተብራራ የተባለው ቁርአን አንደኛ ማን እንደጻፈው አይታወቅም። ሁለተኛ አንቀጾቹ ማን እንደሰየማቸው አይታወቅም። ሉክ እነዚህን ሁሉ
ሶስተኛ የመጀመሪያው ዕደ ክታብ የት እምጥ ይግባ ስምጥ አይታወቅም። የመጀመሪያው ኦሪጂናል ማኒስክሪፕት ማለት ልክ ሙሐመድ እየተናገረ የሚጽፉለት አካል ወይም ደግሞ ራሱም ከነበረ የሚጽፈው ያ ሲጽፍበት የነበረው ኦሪጂናል ማቴሪያል ኦሪጂናል ማኑስክሪፕት አለ ወይ ከተባለ የለም። ለምሳሌ ቁርአን ሲጻፍ የነበረው በድንጋይ ላይ፣ በቴምር ቅጠል ላይ፣ በአጥንት ላይ፣ በኩበት ላይ በእነዚህ ነበር የሚጻፉ የነበረው በቅል በአጥንት ላይ በሰው አጥንት ላይ ይጻፍ ነበር ለምሳሌ ማለት ነው። ስለዚህ እነዚህ ተለቃቅመው ኦሪጂናል ማኑስክሪፕት የት ነው የሚገኙት? ምክንያቱም ኦሪጂናል መሆኑን አለመሆኑን የምንለየው እኛ ኦሪጂናል ማኑስክሪፕቱን ስናገኝ ብቻ ነው የመጽሐፍ ቅዱስን ብለው ሙስሊሞች ባይብልን ወይ መጽሐፍ ቅዱስን ክሪቲሳይዝ ለማድረግ ስለሚሞክሩ ማለት ነው። ስለዚህ ኩበቱን ማምጣት ይችላሉ፣ የቴምር ቅጠሉን ማምጣት ይችላሉ፣ አጥንቱን ማምጣት ይችላሉ፣ ድንጋዩን ማምጣት ይችላሉ። ኦሪጂናል ማኑስክሪፕት ስለሚጠይቁ ማለት ነው። አለ ሐዲስ ላይ በግልጽ ቁርአን የተጻፈባቸው የመጀመሪያዎቹ ደክታባት ብለው የተጻፈባቸው ማለት ነው። ያው እሱ ደክታብ ስለሚባል የመጀመሪያ የተጻፈበት ማለት ነው። ኦሪጂናል ማኑስክሪፕት የሚባለው እሱ ስለሆነ ማለት ነው። ቅጠሉ፣ ድንጋዩ፣ ኩበቱ፣ አጥንቱ ማምጣት የሚችል ሙስሊም ካለ ይኸው እኔ ዛሬ በቃ ቁርአን ጸሐፊው ይታወቃል ብዬ አምንላችኋለሁ። ይህንን ማምጣት የሚችል አንድም ሙስሊም ያለ አይመስለኝም። አይደለም እዚህ ውስጥ ያሉት ሙስሊሞች ይቀሩና እንደው ላይ ከፍ ስንል እንኳን ማምጣት የሚችሉት ስላልሆነ ማለት ነው። ስለዚህ የቁርአን ጸሐፊ ይታወቃል አይታወቅም የሚለው ማን እንደሆነ አይታወቅም። ከቁርአን ማምጣት አይቻልም ማለት ነው። ቁርአን ግልጽና የተብራራ የተተነተነ የተባለው መጽሐፋቸውን እንፈትሸዋለን ማለት ነው። ዛሬ ሙስሊሞች መግባት ትችላላችሁ ካላችሁ። ኦኬ አይ ቲንክ እንትን ተቀይሯል መሰለኝ ፊልተሩ ጥሩ አይደለም። ኦኬ ነገር የለም ላይክ ምንም ማለት ነው። ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ብሎ ይናገራል። አንድ የተደበቀ ነገር የለም። እያንዳንዱ ኤቭሪቲንግ የምትጠይቁት ጥያቄ ሁሉ ቁርአን ውስጥ ተዘርዝሮ ይገኛል። በሰማይና በምድር ምንም የተደበቀ ነገር የለም። የተደበቀ ነገር የለም። እስኪ ዝም ብላችሁ ለምሳሌ የሆነ ጥያቄ ራሳችሁን ጠይቁት። ያ ነገር ቁርአን ላይ አለ? ሉክ ለምሳሌ ሙሐመድ ማን ነው? ሙሐመድ ምንድን ነው? ሙሐመድ የት ነው የተወለደው? ሙሐመድ አባቱ ማን ነው? እናቱ ማን ነች? ያሳደገው ማን ነው? ሚስቶቹ ማን ናቸው? ሙሐመድ ነብይ ሆኖ በስንት ዓመቱ ነው? የሞተው መቼ ነው? የተቀበረው የት ነው? ሙሐመድ ራሱ ምንድን ነው? ሰው ነው? ጅኒ ነው? አጋንንት ነው? ምንድን ነው ሙሐመድ ራሱ? ይህን ቁርአን ላይ ማምጣት የሚችል ሙስሊም አለ? እንዴት እንደሚከብድ ላሳያችሁ ፈልጌ ነው። እንዴት እንደሚከብድ ማለት ነው። ለምን ቁርአኑ ምን ብሏል? በሰማይና በምድር ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ብሎ ደምድሞታል። በቃ ጨርሷል። ስለዚህ ሙሐመድ መቼም ያለው በሰማይና በምድር መካከል ፍጡር ነው። የሚኖረው ከሰማይ በታች ከምድር በላይ ነው። ስለዚህ በእነዚህ መካከል እስካለ ድረስ ሙሐመድ ስለ ሙሐመድ በሙሉ ቢጠየቁ እዚህ ገላጭ በሆነው ቁርአን ውስጥ ሊገኙ ይገባቸዋል ማለት ነው። በዚህ ቁርአን አመክንዮ መሰረት በዚህ ቁርአን ሎጂክ መሰረት እያንዳንዱ ነገር ብትጠይቁ ቁርአን ውስጥ አለ ብለው ሙስሊሞች ያምናሉ። አለ እስካሁን አሁን የጠየኳችሁ ስለ ሙሐመድ ማግኘት ይቻላል። ቃል ሰላም ነው ዴቫ እንዴት ነህ?
እንዴት ነው? ሰላም ክርስቶስ ይብዛል። ሰላም ነው ወይ? ኦኬ፣ ቮሊዩም 0 ነበር። እንዴት ነቃል? እንኳን ደህና መጣ። እንኳን ደህና ቆየኝ። ፒስ ነው ብሮዬ? አለን አለን አለን። ኦኬ፣ ስለዚህ ቁርአን ከታሪኮች ሙሐመድ ሉክ ጆሮ ይጠባ ነበር። ሙሐመድ ጆሮ ነበር፣ ጆሮ ጠቢ ነበረ። ሙሐመድ ሰዎች ሲያወሩ ይኮርጅ ነበረ። ልክ የሆኑ አካላት ስለሆነ ርዕሰ ጉዳይ ሲነጋገሩ ወይ የሆነ መጽሐፍ ሲያነቡ ካያቸው በእነሱ አጠገብ እየተንሸዋከከ ጆሮ ለመጥባት ያልፍ ነበር። ይሄ ሀዲስ ላይም አለ፣ ቁርአን ላይም አለ። የትኛው ሙስሊም መረጃ መጠየቅ ይችላል ገብቶ ማለት ነው። ለመኮረጅ እነሱ የሚሉትን ነገር ለመገልበጥ መገለጥ ለማድረግ ጆሮ ጠቢ ሆኖ ይንሸዋከክ ነበር። ይሄ ራሱ ቁርአን አላህ እንትን ብሎለታል፣ አውርዶለታል። ይህም በተመለከተ ማለት ነው። እሱ ጆሮ ነው ይላሉ፣ ጆሮ ጠቢ ነው ይላሉ። ለዛ ነው የቁርአን ጸሐፊዎች በሐዲስ ላይ የተገለጹት የተባሉት እነማን ናቸው? ግማሾቹ ጣዖት አምላኪዎች የነበሩ፣ ግማሾቹ ክርስቲያን የነበሩ አካላት ነበሩ። ለምን? አንደኛው እኔ ለሙሐመድ እኔ ከነገርኩት ውጭ ምንም አያውቅም ብሎ ከእስልምና ወጥቷል። ለምሳሌ አንድ ክርስቲያን የነበረ ሰው። ስለዚህ ታሪኮች ከዛም ከዚህም ከአይሁዶችም ከክርስቲያኖችም ከጣዖት አምላኪዎችም ከነዚህ ሁሉ አካላት ተበጣጥቆ ሙሐመድ የሰማውን የፈጣሪ ቃል ነው አለና መገለጥ አድርጎ ሰጣቸው። ከዛ በኋላ ይሄ ምን ተባለ? ደግሞ የአላህ ባህሪ ነው ተባለ። የአላህ ባህሪ፣ ይሄ ቁርአን የአላህ ባህሪ ነው። ይሄ አሁን እኔ የምነካው እንደዚህ ይሄ የአላህ አንዱ አትሪቢዩት የሚባለው ነው፣ ባህሪው ነው። ይሄ አሁን ይሄ የአላህ ባህሪ ነው። የአላህ ባህሪ ስንት ነው? 114 ምዕራፍ። ሉክ ይሄ 114 ምዕራፍ የአላህ ባህሪ ነው ይባላል። ባህሪው ማለት ልክ እንደ እይታው፣ እንደ ሰሚነቱ፣ እንደ ፈጣሪነቱ ማለት ነው። ለምሳሌ አላህ ፈጣሪ ነው፣ መፍጠር ባህሪው ነው ብለው ያምናሉ። አላህ ያያል፣ ማየት ባህሪው ነው ብለው ያምናሉ። የሚያየው በአይኑ ቢሆንም አላህ ይሰማል፣ የሚሰማው በጆሮ ነው ብለው ያምናሉ። ልክ ይሄ ቁርአን እንደ ጆሮው፣ እንደ እግሩ፣ እንደ እጁ፣ እንደ ባቱ፣ እንደ ፊቱ የተገለጹት እነዚህ ስለሆኑ ማለት ነው። እንደነዚያ ባህሪው ነው ብለው ያምናሉ። ይሄ ባህሪው ነው። ይሄ የአላህ ባህሪ ነው። ስለዚህ በዚህ በአላህ ባህሪ ውስጥ ሁሉም ተተንትኖ ተቀምጦ ይገኛል ተብሎ ይታመናል ማለት ነው። ቃል ሙሐመድ ምንድን ነው? ቁርአን ላይ የተጻፈ ነገር አለ? ሙሐመድ ምን እንደሆነ ድሮ ሙስሊም እያለ ምንድን ነበር የምታምነው? ድሮማ የቢጃህልያ እምነት ነው። ምንም የምናውቀው ታሪክ አለ። በቃ ነብይ ነው ነው። ግን ቁርአኑ ስትፈልገው አታገኘው። ምን ይሁን አታውቅም። መሐመድን ኤክስፕረስ ሊያደርግልህ ሊገልጽልህ የሚችል ማንነቱን ሊነግርህ የሚችል ምንም ነገር የለም። ኢቭን አባቱን እናቱን ስለሱ ምንም ነገር የምታውቀው ታሪክ የለም። ብቻ የሆነ አካል ይሰድቡኛል ይላል። ጆሮ ጠቢ ነህ ይሉታል። እብድ ነው ይሉታል። እንደዛ አይነት ነገር ነው የምናየው። ኦፍኮርስ ተአምር አሳይ ይሉታል። እሱም ማሳየት አልችልም። እብድ ነው ራሱ ይሉታል እኮ አይደለም? በዘመኑ የነበሩ ሰዎች ድግምተኛ የማይሉት ነገር። ስለ መሐመድ የተቀመጠ ነገር አላየውም። በቃ እንዳልከው ነው የተገለጹት እነዚህ ናቸው። ሉክ አሁን መሐመድ ሰው ይሁን ጂኒ ይሁን ላም ይሁን በሬ ይሁን አይታወቅም። ቁርአን ውስጥ ማለት ነው ምን እንደሆነ አይታወቅም። ዩካን ኢማጂን ሙሐመድ የኖረው የት ነው? አሜሪካ ነው የኖረው? ቻይና ነው የኖረው? አፍሪካ ነው የኖረው? የት ነው የኖረው ሙሐመድ? እንደው ችግር የለውም እሺ በቃ አረብኛ ስለሆነ የሚናገረው ብለው በሚያመጡት አርጉመንት እሺ ችግር የለውም። ሚድል ኢስት ውስጥ አንድ ሀገር ለምሳሌ በሱ ሰዓት አረብኛ የሚናገሩ ብዙ ሀገራት ስለነበሩ ማለት ነው። እነ አፍጋኒስታን፣ እነ ኢራን፣ እነ ኢራቅ፣ እነ ቱርክ እነዚህ ሁሉ አረብኛ የሚናገሩ ሀገራት ነበሩ በጊዜው። ሶ ሙሐመድ የት ነበር የተወለደው?
የሞተ የት ነው? ሚስት አግብቶ ነበር? ልጅ ነበር? የለውም። አያችሁ፣ ሙሐመድ ምን ይሁን ከቁርአን ውስጥ ፈልጋችሁ አታገኙትም። ስለዚህ ምንድነው ማለት ነው? ውሸት ነው የሚሆነው ማለት ነው። ስለ ነብዩ ይሄንን ስለተናገረው ይሄንን መጽሐፍ ስለተናገረው ሰው ማብራሪያ የማይሰጥ ከሆነ ይሄ መጽሐፍ ከማንና ከየት እንደሆነ አይታወቅም ማለት ነው። ማን ይስጠው ማን ያስተምረው አይታወቅም። ከማን ይቀበለው፣ ማን ይጻፈው፣ ማን ይናገረው አይታወቅም። ስለዚህ ቁርአን ግልጽና የተብራራ ነው። ሉክ ምን ይላል? በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ። አሁን ይሄ በቃ ደምድሞታል፣ ሙሉ ለሙሉ ደምድሞታል ማለት ነው። እያንዳንዱ የትኛውንም ጥያቄ ብትጠይቁ ቁርአን ውስጥ ታገኙታላችሁ የሚል ፕሪሰፖዚሽን ስላለው ማለት ነው። ፕሪሰፖዝ ያደረገው ምንድነው? ቁርአን ወደ ባቱ ገና ወደ አላህማ ገና እንመጣለን እኮ። አሁን መሐመድ ላይ ነን ያለ ነው። አንተ ባቱን ትላለህ ገና አይደለም። ስለ አላህ ይቅርና ስለ መሐመድ እንኳን አይናገርም። ስለ መሐመድ አይናገርም። ለዛ ነው ሙስሊሞች ስለ አምላካቸው ምንም የማያውቁት ማለት ነው። ስለ አምላካቸው ስጠይቋቸው ምንም የማያውቁት ለዛ ነው። ኢቭን ለምሳሌ ስለ አሁን ሴቶች ለምሳሌ ሴት ልጅ እንዴት ነው የተፈጠረችው? ሴት ልጅ ከምንድን ነው የተፈጠረችው? ስለ ሴት ልጅ አፈጣጠር ለምሳሌ ቁርአን ይናገራል? ስለ ሴት ልጅ አፈጣጠር የመጀመሪያዋ ሴት ስሟ ማን ነው? ይናገራል? አይናገርም። ስለዚህ ሙሐመድ በሰዓቱ ያደረገው ነገር ምንድነው? በ23 ዓመት ውስጥ በከድጃና በወረቃ አማካኝነት ሉክ ከድጃ ጣዖት አምላኪ ነበረች፣ ወረቃ ደግሞ መናፍቅ ክርስቲያን ነበር። በእነዚህ አማካኝነት ነብይ ከተደረገ በኋላ በቃ አበረታተው ፑሽ አደረጉት፣ ነብይ ያደረጉት። ከዚያ በኋላ የአላህ ቃል ነው እያለ እነዚህን ነገሮች መናገር ጀመረ ማለት ነው። which is ተረት ውሸት ማለት ነው። ተረት። ስለዚህ ይሄ ቁርአን አውቶሩ ማን እንደሆነ አይታወቅም። ይህ ከዓለማት ተወረደ ብሎ ይናገራል። ለማን ነው የተወረደው? ለምንድን ነው የተወረደው? እንዴት ነው የተወረደው? መቼ ነው የተወረደው? የት ነው የተወረደው? ይህንን እንትን ይላል ማለት ነው። እሺ አንዳንድ ቁጥር እየላኩ ያሉ አሉ። ኢንቫይት አድርጌልሃለሁ። ኦኬ እሺ ሀበሻ ሙስሊም ክሬቲቭ ይሰማል? ወንድማችን ገብታል። ስለ ሙሐመድ ስለ ነብዩ እንኳን ምን እንደሆነ አይናገርም ማለት ነው። ቁርአን ባጭሩ ይናገራል። ሙሐመድ የት ነው የተወለደው? ከቁርአን የሚመልሳል? ሙሐመድ መቼ ነው የተወለደው? ከቁርአን የሚመልስ አለ? ሙሐመድ አግብቷል ወይስ አላገባም ነበር? አግብቶ ከነበረ ስንት ሚስቶች ነበሩ የነበሩት? ስማቸው እነማን ነው? ከሙሐመድ ሚስቶች አንድ ለናሙና በስም የተጠቀሰ ቁርአን ውስጥ አለ? ስሟ የተጠቀሰች አለች? ሀበሻ ሙስሊም ክሬቲቭ ማውራት ትችላለህ። ሀበሻ ሙስሊም ሜቢ ማይክ ልላክልህ። ከዛ ወደ አላህ ደግሞ እንመጣለን። ዘወረስት እናደርገዋለን ማለት ነው። ኬዙን ዘወረስት እናደርገውና ወደ አላህ እንመጣለን።
ስለ አላህ ደግሞ እንጠይቃቸዋለን። ስለ አላህ ይጠየቃሉ። ላይክ አቂዳ ብለው በያዙት ዶክትሪን ብለው በያዙት ማለት ነው። ዶክትሪን ብለው በያዟቸው ነገሮች ለምሳሌ በአላህ ጉዳይ በእነሱ ደግሞ እንጠይቃቸዋለን። ቁርአን ላይ እነዛ አቂዳ ብለው የያዟቸው ተጠቅሰዋል ወይስ አልተጠቀሱ? ተጠቅሰዋል ወይስ አልተጠቀሱ? ቁርአን ላይ አላህ ተናግሯቸዋል ወይስ አልተናገራቸውም? በቃ ተረት ተረት ነው። በቃ እኔ ባጭሩ ለምን አልነግራችሁም? አትድከሙ፣ ይህን ሁላ አትድከሙ። አሁን ይሄ 114 ምዕራፍ አለው የአላህ ቃል ነው ብሎ ሙስሊሞች ያምናሉ። የአላህ ዘላለማዊ ቃል ነው። ይሰማል? ሰላም ነው? ይሰማል? ይሰማል? ሀበሻ ሙስሊም አይሰማም? ማይክ ክፍት ነው። እያወራ ከሆነ መቀጠል ትችላለህ። ጥያቄ ነበረኝ። ኦኬ እሺ፣ ጥያቄውን አትመልስም? የጠየቀው ጥያቄውን ሰምተዋል? እኛ ይሰማል? ጥያቄ ነበረኝ። እሺ ትጠይቃለህ። ያንተን ነካ አድርገውና ከዛ በኋላ እንጠይቀኛለህ። ጥያቄ መጠየቅ ይቻላል? ይሰማኛል? እኔ ማይክህ አይ ቲንክ ታፍኗል መሰለኝ። ይሰማኛል? ይሰማል? አይሰማህም? ማይክ ታፍኗል። ኤርፎን እያወራ ከሆነ ወይ ኤርፎን እናውጣውና ጥያቄው መልስ። ጥያቄ ነበረኝ። ኦኬ እሺ፣ ሰላም ብያለሁ ወንድሜ። የገባው ጥያቄ ለመጠየቅ ነው ወገን። ሰላም ብለኝ መጀመሪያ። ተከልከለኝ ጥያቄ ልጠይቅና አስተናግደኝ። ሰላም ብለኝ መጀመሪያ። ሰላም ነው? ሰላም ነው። ሰላም ደህና ነው ወይ? አለን እግዚአብሔር ይመስገን። ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወንድማችን? ክርስቲያን እኔ ልጠይቅ ነው ገባሁት። መጠየቅ እችላለሁ? መጠየቅ መልስ ሲሆን ወርዳለሁ። ችግር የለም እንጠይቃለን። እኔ መች አትጠይቅም አልኩኝ ቶፒክ ስለያዝኩኝ። ከዛ በኋላ ቶፒኬን የተወሰነ ነካ አድርጋትና ከዛ እኔን ትጠይቀኛለህ። ነካ አድርገውና ትገባለህ። እንዴ ቤት እኮ ነው የመጣሁት። አስተናግደኝ እንጂ ክርስቲያን። አስተናግዳለሁ። እኔ እኮ አላስተናግድም፣ አልመልስም፣ እኔ ጥያቄ አልቀበልም ምናምን እኮ አላልኩኝም። ግን አሁን መጀመሪያ ቶፒክ እያወራው ስለሆነ ያ ቶፒክ ደግሞ ሀሳቡ እንዲቀየር ስለማልፈልግ ኦዲየንስም ከስር ያሉት ስለማይፈልጉ ከዛ በኋላ የኔን ጥያቄ ትንሽ ነካ ታደርገውና ወደ አንተ ጥያቄ ደግሞ በጣም ቀላል ጥያቄ እኮ ነው የጠየቅኩህ ወንድማችን። ቁርአን ግልጽና የተብራራ ነው አይደል? ክርስቲያን አቃሽ ያንን በሚገባ አውቀዋለሁ። ነገር ግን ጥያቄ ለመጠየቅ ነበር የገባሁት። ማስተናገድ ማልችል ከሆነ በቃ ወርዳለሁ። በቃ የምታውቀው ከሆነ እኔ ስለማላውቀው አሁን የጠየቅኩን ጥያቄ መልሱን ስላጣሁት ፈልጌ፣ ስለዚህ አንተ ደግሞ ታውቀዋለህ። ያንን የምታውቀውን መጀመሪያ መልስልኝና እኔም ደግሞ የምጠይቀውን ጥያቄ የማውቀው ከሆነ መልስላለሁ። ቀጥል። አሁን ቁርአን ግልጽና የተብራራ ነው ስለ አዎ አውቀዋለሁ አልክ። ኦኬ፣ ስለዚህ ቁርአን ግልጽና የተብራራ እንደሆነ ታምናለህ ማለት ነው አይደል? ወንድም እንደ ትልቅ ሰው እናውራ። ባይዞ እምጥ ብገባ ስምጥ ብገባ ይህን ጥያቄ አትመልስም። ሚውት አድርግና ትንሽ ተምረህ የተወሰነ ቆይተህ ትጠይቃለህ። ኦኬ እሺ፣ ሚውት አድርገህ በቃ ችግር የለውም። አንዴ የምታውቁ ይመስላችኋል፣ ግን ምንም አታውቁም። በጣም የሚያሳዝነው ለምን ጥያቄ እንጠይቅ አልፈቀድክልኝም? ቆይ ወገን ልጠይቅ። አትጠይቅም እኮ አላልኩም፣ መብት ነው። ከፈለክ አስር ጥያቄ ቆይ ወንድም ቁርአን ላይ እንስተሃለ ብለህ ታስባለህ? መመለሳችን ቁርአን ላይ አንድ ስህተት አሳየን እስኪ። ቆይ እሺ፣ ችግር ላሳየህ ነው። እኔ ጥያቄ ልጠይቅ። አንዴ ቆይ ሀበሻ አንዴ በቃ አንተ ሚውት አድርጋ አንድ ጊዜ
አንዴ ሚውት አድርግና ትቀጥላለህ። ችግር ትጠይቃለህ። ሚውት አድርግ አንዴ። እሺ አቡኪ ቁርአን ላይ ስህተት የለውም ብለሃል። እሺ ቁርአን ግልጽና የተብራራ ነው፣ ስህተት የለውም ብለህ ታምናለህ? በትክክል ኦኬ። ቁርአን ማን ነው የጻፈው? አይሰማም? ይሰማል። እሺ ስህተት የለውም ግልጽና የተብራራ ነው ብለሃል። ማን ነው የጻፈው ቁርአንን? አንድም ቦታ ስህተት የለውም እኮ። ጥያቄው ማን ነው ቁርአንን የጻፈው? ስህተት ከሌለው ጸሐፊው ማን ነው? የቁርአን ጸሐፊ ማን ነው? ቁርአንን የጻፈው እስኪ ንገረኝ። ቁርአን ስህተት ከሌለው ይሄ ቁርአን ስህተት ምንም ስህተት የለውም ሁሉም የተብራራ ነው ግልጽ ነው ብለሃል። ስለዚህ ስህተት ከሌለው ግልጽ ከሆነ እያንዳንዱን የምትጠይቀውን ጥያቄ ቁርአን ውስጥ የምታገኝ ከሆነ ይህንን ቁርአን የጻፈልህ ማን ነው? መልስ፣ እየጠበቅኩ ነው። እኔ ማውራት ብዙ ፈልጋለሁ፣ አንተ እስክትመልስ እየጠበቅኩ ነው። በጣም ደስ የሚል ነገር ስላነሳህ ማለት ነው። አረ መልስ። ይሄ መጽሐፍ ማን እንደጻፈው አታውቅም? ግልጽ ነው አላልክም? አሁን የተብራራ ነው አላልክም? ስህተት የለውም አላልክም? ስለሱ ሳይሆን እና ስለምንድን ነው? እሺ ያውጣለት። አንድ ስህተት አውጣ። እሺ እዚህ ውስጥ ላይ አንድ ስህተት አውጣ። ስህተት ነው ለምታስበው ነገር አውጣልኝ። ለምሳሌ ጸሐፊው አይታወቅም። አንድ ስህተት፣ ዋና ስህተት ማለት ነው። ምን አጋንንት ነው የጻፈው ወይስ ጂኒ ነው የጻፈው ወይስ ሰይጣን ነው የጻፈው ወይስ ጅብሪል ነው የጻፈው ወይስ ሙሐመድ ነው የጻፈው? ማን ነው ቁርአን የጻፈው? ጸሐፊው የማይታወቅ ከሆነ እኮ ስህተት አይደለም የሚባለው። ይኸውልህ ጸሐፊው የማይታወቅ ከሆነ ስህተት አይደለም የሚባለው። ገብቷል? ስህተት የሚባለው ኢቭን ጸሐፊው ይታወቅና ነገር ግን ውስጡ አንዳንድ ስህተቶች ሲገኙ ያ ስህተት ይባላል። ይሄ ጭራሽ ምን እንደሆነ አይታወቅም። ጸሐፊው ስለማይታወቅ ማለት ነው። ይኸው አንድ ትልቅ ስህተት ውይ ሄደ ወደ አባቱ ሄደ። አመልሱትም ሙስሊሞች በጣም ይከብዳቸዋል። በነገራችን ላይ በነገራችን ላይ ራሱ ነው ወጣው። እኔ አላስወጣሁትም። እሺ ሰላም ይሰማል። እስነኝ ልጅ ማንን ነው ደጋግመህ ማየት የፈለግኸው? ሚስቴ ነው ባለቤቴ ነው። ደስ ይላል። በደንብ ደጋግመህ አያት። ሌላ ሴት ግን አታይ ላይም ሌላ ሴት ላይ ሚስቴ ነው። በቃ ወረደ ነኝ ወይ አበሻ ሙስሊም ተከተላለህ? አበሻ ሙስሊም አንዴ። እሺ እስነኝ ጥያቄውን ሰምተዋል? አሁን ጥያቄ የምጠይቅህ ነበረኛ ትመልስልኛለህ? ልጠይቅህ። ኦኬ ዛሬ መመለስ አልፈለጋችሁም? ስለምንድን ነው? እኔ አልሰማሁም ገና አሁን ተገባሁ ሚውት አድርጌ ተላውሼ ነበረ። ኦኬ እሺ ችግር የለውም። እኔ አንዲት የቁርአን አንቀጽ አመጣልህና ምን ለማለት እንደፈለገ ትነግረኛለህ። ለምሳሌ ሱረቱል ሐጅ አንቀጽ 16 ላይ ምን ይላል መሰለህ? እንደዚሁ ቁርአንን የተብራሩ አንቀጾች አድርገን አወረድ ነው ብሎ ይናገራል። ቁርአን ግልጽና የተብራራ ነው እንዴ? ታዲያ የተብራራና ግልጽ ነው ቁርአን? ግልጽ ነው። ሁሉ ነገር ግልጽ ነው። ሁሉ ነገር ግልጽ ነው። እናንተ ግን የምታምኑት ለሙስሊሞች ብቻ የወረደ ይመስላችኋል። መሐመድ ሙስሊም ብቻ አይደለም ለሞላው ዓለም ነው የመጣው ነብዩ መሐመድ። አራች እንኳን ለሞላው ዓለም ለሙሐመድ እንኳን ለኛ ለእናንተ ማይሆን እንዴት ለእናንተ እንደማይሆን ላሳይ። በቃ ችግር የለውም። እኔ እንደውም ማለፍ አልፈልግም ከአንተ። አንዴ ማይክን ትንሽ አስተካክል። ማይክ ትንሽ ይረብሻል ወንድሜ። ለማስተካከል የምትሞክር ከሆነ ትንሽ። እሺ በጣም ጥሩ ፖይንት ነው ያነሳው። ስለዚህ የተብራሩ አንቀጾችን
አድርገን አወረድን ብሎ ይናገራል። እሺ አሁን ልጠይቅህ፣ ሙሐመድ ምንድን ነው? መሐመድ ነብይ ነው፣ እንደ ኢየሱስ ነብይ ነው፣ እንደ ነብይ ኢሳ ነብይ ነው። እሱ የአላህ መልእክተኛ ነው። ኢየሱስ የሚባለውን አታውቀውም? ኢሳ ብለህ ጥራ፣ ኢሳ ብለህ ጥራ። ኢየሱስ ትርጉሙን ራሱ ብጠይቅህ ምን ማለት እንደሆነ ስለማትመልስ ነው። ስለዚህ ኢሳ ብለህ ጥራ፣ ሌላ ነገር እንዳትናገር። ኢሳ ብለህ ጥራ። ያንተን ኢሳ እዛው ሄደህ ፈልግ ማለት ነው። ያንተን ኢሳ እዛው ሄደህ ፈልግ። ኢየሱስን አታውቀውም ስለማታውቀው ማለት ነው። ኢየሱስ የስሙን ትርጉም እንኳን ሳታውቁ አትጥሩ። የስሙን ትርጉም እንኳን አታውቁትም ኢየሱስ ምን ማለት እንደሆነ። የስሙ ትርጉም ኢየሱስ የሚለው የስም ትርጉም እስልምናን የሚቀብር ነው። ሙሉ ለሙሉ እስልምናን አፈር የሚያበላ ነው። ኢየሱስ አልሞተም አልተሰቀለም ይላሉ። አንዴ ቆይ፣ እዚህ አጥርተን ማለት ስላለብን ማለት ነው። ኢየሱስ አልሞተም አልተሰቀለም ይላሉ። ኢየሱስ ግን ገና ሲወለድ ህዝቡን ሁሉ ከኃጢአታቸው ያድናቸዋል ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ማለት የዓለም መድኃኒት ማለት ነው። ዓለምን በሙሉ የሚያድን እሱ ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። ነኝ አንዴ ኢሳ አድኖሃል? ኢሳ አድኖሃል አላዳነም? ነብይ አንድ ነብይ ጥቀስልኝ። ተብዙ ነብያቱ 25 ነብያቱ ይወርዳል። አንዴ ኢሳ ምን ማለት ነው? ያረከነ ኢሳ ምን ማለት ነው? አትመልሱትም እኮ ዝም ብላችሁ ትደናቆራላችሁ። ማን ነው ኢሳ ምን ማለት ነው? ማን ነው ንገረኝ። ይሄን ኢሳ ምን ማለት ነው? አንዴ ማን ነው? ኢየሱስ አምልኩ ይባላችሁም ዝም ብላችሁ አትመልሱት ስለማትመልሱ። ኢሳ ለምሳሌ ኢሳ ምን ማለት ነው ብዬ ጠየቅኩ። አሁን ኢሳ እናንተ ነብያችን ነው ብላችሁ የምትቀበሉት ማለት ነው። ኢሳ ምን ማለት እንደሆነ ከቁርአን እስኪ ያሳየኝ ያውጣና። ኢሳ ምን ማለት ነው? ይሄ መመለስ ይችላል። ዝም ብሎ መጮህ እኮ አይደለም። ስለ ጮክ እኮ ተናገር፣ ካስተማር፣ አስረዳህ ማለት ነው። የተጠየቀውን ጥያቄ መልሰሃል ማለት አይደለም። ቆይ እስኪ አንድ ነብይ ጥቀስልኝ እስኪ። ክርስቲያን ሆኖ ያለ ነብይ አንድ ነብይ ሚዩት አድርግ። ቁርአን ይናገራል። ቁርአንህ ክርስቲያኖች እንዳሉ እንደሆኑ ይናገራል። ስለዚህ እዛ መጀመሪያ ቁርአንን ቀበርክ ማለት ነው። አይ ክርስቲያኖች የሚባሉ የሉም ብለህ የምታምን ሆነ ቀበርክ ማለት ነው ቁርአንህን። እናመሰግናለን። እኛ ደግሞ የምንፈልገው ይሄንን ነው። ለምን ክርስቲያኖች የሚባሉት ራሱ እነማን እንደሆኑ ቁርአን ስለሚናገር ማለት ነው። እሺ ሎራት ክርስቲያኖ ነኝ። ሀበሻ ሙስሊም አንዴ ሀበሻ ሙስሊም መመለስ የምትፈልግ ከሆነ ቀጥል። ውረድና እሺ ትንሽ ቆይተን በቃ መውረድ ትችላለህ። ከመውረድ በፊት ክርስቲያን ወገን ይሰማላ? ቶፒክ አታስቀይም። በመጀመሪያ ሚዩት አድርግና ጥያቄህን ወደ መጨረሻ አካባቢ ከአምስት ሰዓት ተኩል በኋላ ጥያቄ። አንተ መብሰል አለብህ። ገና ጥሬ ነህ። በጣም አረን ነው። እኔ በስያለሁ። መሐመድ ነው ጥሬ። ለምሳሌ መሐመድ አልተማረም። መብሰል አለ። ጥሬ ነህ። በጣም መብሰል ይቀርሃል። ክርስቲያን እኮ ችግር የለውም። እሺ እንደበሰለሽ እኔ አልበሰልኩም። ችግር የለውም። ጥሬ ነኝ። ችግር የለውም። እና የምጠይቅን ጥያቄ መልስ። ለንግግር ለከት ይኖረው። በቃ አወያይ ባህር እኮ እኔ ጥሬ ነኝ አልኩ። ጥሬ ነህ አልከኝ። ጥሬ ነህ። አንዴ ቆይ፣ አግባቡ ነው መጠየቅ አለብህ። በስነ ስርዓት ሳትሰደብ፣ ማንን ሳትተች። ማንንም አልተቸውም፣ ማንንም አልሳደብኩም። የተሳደብኩት ስድብ ንገረኝ። እንደ ወጣት ድናርገ በስነ ስርዓት ቀጥል። ችግር የለውም። ጥሬ አልክ አይደለ? ስለዚህ የምጠይቅን ጥያቄ መልስ እስኪ። ጠየቁም እንዴ? ቆይ ለምረው ማትጠየቁት ታምታታለህ እንዴ? አትጠይቁም አልተባልኩም። ሙስሊሞች ለምን የኔ ጥያቄ ፈራው? ቆይ ጭንቅላታችሁና ጭንቅላታችሁና ጆሮአችሁ ይሰራል ግን ማለት መስማት ትችላላችሁ፣ ማዳመጥ ትችላላችሁ። በምናችሁ ነው የምትሰሙት? አትጠይቁም አላልኩም እኮ። ጥያቄ መልሱልኝ ነው መጀመሪያ። ጥያቄ መልሱልኝና ከዛ በኋላ የፈለጋችሁን ጥያቄ ትጠይቃላችሁ፣ እኔ እመልስላችኋለሁ። አስቀድመ መቼ ትጠይቃለህ? አንድ ቀንም እኮ ተጠይቃችሁ አታውቁም። እሺ አትሉም። ለምን? ውሸት ስለሆነ ያዛችሁት። እውነቱን ንገረን አንተ። ከቁርአን እና የምጠይቅ ጥያቄ ንገረን። ትመልሳላችሁ? እንጠይቅ። ማነው ክርስቲያን? ተማሩና በደንብ ተማሩና
ማይክ እንዳከፍቱ ማይክ ከከፍታችሁ ራሳችሁን ከስር ታገኙታላችሁ። ጥያቄን የሚመልስልኝ ካለ ሙስሊም አንድ ሙስሊም ካለ ከዛ በኋላ እኔ አንድ ጥያቄ ጠይቃችኋለሁ። ያን ጥያቄ የምትመልሱልኝ ከሆነ እናንተ 3 ጥያቄ ትጠይቁኛላችሁ። ፔሬድ። ማታውቁት ከሆነ ደግሞ ቁጭ ብላችሁ ትማራላችሁ። ቁጭ ብላችሁ ተምራችሁ ከዛ በኋላ በዛ ሐሳብ ላይ ትናገራላችሁ። ከዛ ጥያቄያችሁ መቀጠል ትችላላችሁ። እዚህ አታለቃችሁ። እንባ እየያት እኛው አስተምረናችሁ እኛው ጠይቀናችሁ እንዴት ብር ይከፍል ነበር ለሚኖር በማለት ሚውት አድርጉ። ላወርዳችሁ ነው ሁለታችሁ። ሚውት አድርጉ። እኛው እናስተምራለን። አበሻ ሙስሊም መመለስ ይችላል ወይስ አትችልም? ትችላለህ መመለስ ወይስ ቁጭ ብለህ ተምረህ ከዛ በኋላ ትመልስና ጠይቃለህ? ምረጥ። ክርስቲያን ይሰማል። መሐመድ ነው ሴት የሚጀነጅ ነው ወንድማችን፣ እኛ አይደለን። ሁሉንም ነገር ከሴት ጋር ከዝሙት ጋር ከወሲብ ጋር ምናምን ነገር የምታገናኙት እናንተ ናችሁ፣ እኛ አይደለን። እኛ እዚህ ሰው ህይወት እንዲያገኝ ሰው ከጨለማ እንዲወጣ ነው የምንሰራው። ስለዚህ እያንዳንዳችሁ አንዴ ሰው ደጋግሞ በሚያወራው ነገር ይያዛል ይባላል። ስለዚህ ደጋግመ ስለዛ እኛ ገብተን ቁርአን ከፍተን እያስተማርን ገብተን ቁርአን ከፍተን እያስተማርን ስለ ወሲብ የምታስብ ከሆነ ጭንቅላትን ማስተካከል ያለብህ አንተ ነህ እንጂ እኛ አይደለም ማለት ነው። ለምን አስተምሮ ያነበብከው እስልምና የነገረህ ነገር አይምሮ ላይ ድሪቶ ሰርቶብህ ስለሱ ብቻ እንድታስብ አድርጓል። ስለ ወሲብ ብቻ ማለት ነው። ለዛ ነው ነብይ ኢሳ እንደተገረዘ እህል እንደሚበሉ ውሃ እንደሚጠጡ ታውቃለህ። አላህ ያልተገረዘው ጃንደረባ ስለሆነ ነው፣ ብልት ስለሌለው አይደለ? ለዛ ነው አላህ ጃንደረባ ነው። አላህ እጅግር አለው አይደለ? ኤስኒ አላህ ወይ ታይተው ነው እንጂ እንደዚህ ትወርዳለህ ማለት ነው። አላህ ያልተገረዘው ጃንደረባ ነው፣ ብልት የለውም። ለዛ ነው እጅግር አለው፣ አይን አለው፣ ባት አለው፣ ሉክ 2 ቀኝ እጅ አለው። ከዛ በኋላ ብልት አለው የለውም ስንላቸው አንተ ካፊር እንዴት እንደዚህ አይነት ጥያቄ ትጠይቃለህ? እጅ አለው ብለህ፣ እግር አለው ብለህ፣ አይን አለው ብለህ፣ ጆሮ አለው ብለህ፣ ፊት አለው ብለህ ስለ አንገት ስትጠየቅ የምትሳደብ ከሆነ፣ ስለ ጭንቅላቱ ስትጠየቅ የምትሳደብ ከሆነ፣ ስለ ብልቱ ስትጠየቅ የምትሳደብ ከሆነ አምላክህን አታውቀውም ማለት ነው። አምላክህን አታውቀውም። ስለዚህ ቶፒኩ ላይ ሆናችሁ መልሱ ሙስሊሞች፣ ክፉ አታናግሩ። ኦኬ ቶፒኩ ላይ ቆስጤ አሰላም እንዴት ነው? ሰላም ነው ቆስጤ? አለሁልህ። ዘውጅ አጨለሉን እኮ አባ ጨለሉ እንጂ ትዝ ይላል። ክርስቲያን አንዱ ኡስታዝ ክርስቲያኖች ከጠየቁ ወይ ይጨልላሉ ወይ ምናምን ይሆናሉ ብሎ ተናገረ። አሁን ራሱ ጨልሎ ቁጭ አለ። ልክ እንደዛ ነው እየሆኑ ያሉት ማለት ነው። ከተማሪዎቹም ልክ እንደዛ ነው እየሆኑ ያሉት። የሚጠየቁትን ጥያቄ መመለስ እንኳን አይችሉ። በጣም ቀላል ጥያቄ ተጠይቃችሁ እንዴት ነው መመለስ የማትችሉት ሙስሊሞች? ቆይ ዘወትር እኮ መስጊድ ውስጥ እኮ የምታወሩት ጥያቄ ነው። እንትን ነው ትምህርት እኮ ነው እየጠየቅን ያለ ነው። የተከበረው የአላህ ሱብሃነ ወተዓላ ቃል ብላችሁ ትናገራላችሁ። ስለሱ እኮ ነው የጠየቅኳችሁ፣ ሌላ ስለምንም እኮ አይደለም። ስማ ማሽ ኤቢዲ አሎ ኤቢዲ ይሰማል? ሰላም ነው? ይሰማል? አይሰማም? ትንሽ ላግ ያደርጋል፣ ኔትወርክ ይቆራረጣል መሰለኝ። አለን እንዴት ነህ? ትንሽ ይቆራረጣል ኔትወርኩ።
አሁን ኔትወርክ አሁን ይሰማል። ሲቀጥል ወይስ ድጋሚ ልግባሽ? ኦኬ ይሰማል አሁን? እስኪ አሁን ይሰማል። አሁን አሪፍ ነው። ሜቢ ካልተመለሰ ድጋሚ እሺ። ጥያቄን ሰምተዋል? ኦኬ ጥያቄ በጣም ግልጽና አጭር ነች። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ለነገሮች ሁሉ የሚተነትን ነው ብለህ ታምናለህ? አዎ በደንብ። በጣም ጥሩ። አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? ሌላ ሁለተኛው ጥያቄ ማለት ነው። አዎ እንደተናገረው ይወርዳል። ኦኬ ቁርአን ላይ የቱ ቦታ ነው አላህ እንደዛ ይወርዳል ተብሎ የተነገረው? ማይክ ኔትወርክ ጥሩ አይደለም። ጥያቄ ይሁን ያስወረደህ ኔትወርክ ይሁን ያስወረደህ እኔ አላቅም። እሺ ኢዲ እኔ መጠየቅ ይችላል። ኦኬ ከምላሾች የማትሆኑት ስለምንድን ነው? ጥያቄ ብቻ መጠየቅ ነው የምትፈልጉት? መልስ አትመልሱም? እስልምናችሁን አታውቁት? ጠይቁት። ይሄን ያክል ለምሳሌ ምን የሚያቅታችሁ እናንተ አንድ ቀን እኮ ጥያቄ አታስተናግዱ። አረ ሁሌ ነው የምናስተናግደው። አንተ ሁሌ አታርግ እንደዚህ በቃ። ወይ አንዴ እሺ እኮ አብረህ አታውራ። አንተ ሁል ጊዜ ለምሳሌ እፎይ ቤት ኮሜንት ላይ አላጣህም። ሁል ጊዜ አለ። ላይቭ ተጀምሮ እስከሚያልቅ ድረስ ትማራለህ። ተጀምሮ እስከሚያልቅ ድረስ። ስለዚህ አንድ ጥያቄ አታስተናግዱ። አንድ ጥያቄ አትመልሱ። አትሳደበው። እንደምትሳደባለህ መመለስ ቶፒኡ ላይ ትላለህ። በቃ ምንም መመለስ አትችልም። ሲጀመር አንተ ቶፒኡ ላይ መመለስ ትችላለህ። ሙሐመድ እንዲህ ብሎ ሙሐመድ ውጭ ምንም የምታወራው ነገር የለም። አዲስ ነገር ተማሩ። ምንድን ነው የምታስተምረው? አዲስ ነገር አለ። በቃ ስለ ሙሐመድ ተምራለህ። እሺ ስለ ሙሐመድ በደንብ ተምራለህ። አሁን ስለ አላህ ልጠይቅህ ነው። እሺ አላህ እግር አለው ወይስ የለውም? እሺ አላህን እግር አታውቅም? አረ እንዴት ነው ነገሩ? ለምንድን ነው የምትፈረደው? አረ እኔ ሚውት አላረኩም፣ ራስህ ነው ያረከው። ወጣ። ለምንድን ነው ሚውት የምታደርገኝ ብሎ ወጣ። አረ በስመ አብ። ራሱን ሚውት አደረገ፣ ራሱን ነቅሎ ወጣ። ሁልጊዜ ሲማር አየዋለሁ እኔ። ለምሳሌ በነገራችን ላይ የምትማሩት ትምህርት ህይወት ካልሆናችሁ ጊዜያችሁን አታቃጥሉ። አይ ነው አንድ ቀን የጌታ ቃል ገዝቷችሁ እንደምትመለሱ እስልምና ምን ያህል ጨለማ እንደሆነ ተረድታችሁ ትመለሳላችሁ። ክርስቶስን ፈልጉት። ክርስቶስን የፈለጉት ያገኙታል። ክርስቶስን እሹት ታገኙታላችሁ። ክርስቶስ ልባቸው ለተከፈቱ ለሚጠይቁት ለሚለምኑት ይመልስላቸዋል። አሁን እናንተ ትልቁ ምንድነው እንደዚህ የሆናችሁበት ምክንያት በጣም በውሸት ተሞልታችኋል፣ በሐሰት ተሞልታችኋል። ቁርአናችሁ በውሸት እኛን ይከሰናል። ኡስታዞቻችሁ በውሸት ቀኑን ሙሉ እየዋሹ መጽሐፍ ቅዱስን በራሳቸው እየተረጎሙ መጽሐፍ ቅዱስ የማይለውን እያሉ የትኛውም አባት ያላስተማረውን እየተናገሩ በራሳቸው ጥቅስን ከዚያና ከዚህ ሰካክተው እያመጡ ሞልተዋቸዋል። ለምሳሌ አንድ ኮሜንተሪ ከፍቶ ሲያስተምር መጽሐፍ ቅዱስን መተቸት እኮ ይቻላል። መተቸት መብታቸው ነው። ክሪቲሳይዝ ማድረግ ይቻላል። እኛ ምንም ችግር የለብንም።
እኛ እንደናንተ ቁርአንን የነካ እንደዚህ ይደረግ ምናምን ነገር አንልም። መጽሐፍ ቅዱስን መተቸት ትችላላችሁ፣ ግን ስትተቹ ክርስቲያኖች እንደሚያምኑት ነው ወይ ብላችሁ ተቹ። ሉክ ለምሳሌ ይሄ መጽሐፍ ቅዱስ እየታያችሁ ከሆነ ይሄ መጽሐፍ ቅዱስ ለምሳሌ አውቶር አለው፣ ባለቤት አለው። ባለቤቶቹ ደግሞ ክርስቲያኖች ናቸው። ስለዚህ ይህንን መጽሐፍ ቅዱስ መረዳት የምትችሉት ክርስቲያኖች መረዳት እንዳለባቸው ነው ማለት ነው። አንተ አንድ የመጽሐፍ ቅዱስ ክፍል ጠቅሰህ ራስ በፈለግከው መንገድ ተርጉመህ ብታብራራ እኛ ምን አገባን? ምን ይመለከተናል? እኛ አንድ ሙስሊም መጽሐፍ ቅዱስ ዮሐንስ ምዕራፍ 1 ቁጥር 1ን ቃል ማለት ኢየሱስ አይደለም፣ ይሄ ስለ ሌላ ቃል ነው የሚያወራው ብለህ ቀኑን ሙሉ ስትፈተፍትና ስትዋሽ ብትውል እኛ ምን አገባን? ለምን? መጽሐፍ ቅዱስ ባለቤት አለው። ባለቤቶቹ ደግሞ ክርስቲያኖች ናቸው። እግዚአብሔር አምላክ ለአገልጋዮቹ ለሐዋርያትና ለነቢያት የሰጠው ቃል ነው። ስለዚህ ያንን ለክርስቲያኖች እስከተሰጠ ድረስ ክርስቲያኖች እንደሚረዱት ትረዳዋለህ ማለት ነው። ቀኑን ሙሉ እዛ ይግቷችሁና ከዛ በኋላ እኛ እዚህ ጋር መተን ስለ ቁርአን ስናወራ ግራ ይገባችኋል፣ አታውቁትም። እኛ ቁርአንን በሐዲስ አብራርተን በተፍሲሮቹ በሊቃውንቶቻቸው ለዛውም ሊቀበሏቸው የሚችሉትን በእነሱ ፈስረን ዳኢፍ ሐዲስ አይጠቀሙም ብለን አስበንላቸው ሳሂህና ሐሰን በሆኑ ሐዲሶች አብራርተንላቸው ስንሞግታቸው አንተ ካፊር አንገትህን ነበር መቁረጥ፣ አንተ ደንቆሮ ይላል መጥቶ እዚህ ጋር ማለት ነው። ይሄ ጭንቅላታቸው ላይ የተተበተበባቸው ሰይጣን ነው እንደዚህ የሚያደርጋቸው። ለዚህ ደግሞ እንጸልይላችኋለን። ሰማ ቡሲ ከረንት ሲቹዌሽን ሙስሊሞች ክርስቲያኖች ጥያቄ በሚጠይቋቸው ጊዜ የከረንት ሲቹዌሽናቸው ነው እንዳሳይ በምን ጠይቃቸው ጊዜ እንዲህ አይነት ስሜት ነው ያላቸው ሁሉ ምን አለ እና በቃ ሙስሊሞች ያሉበት እንዲህ ነውና እንረዳቸዋለን። ጀጀማ ያረጋሉ። በጣም ነው የሚያሳዝን፣ የምር ያሳዝናሉ። ብቻ እኔ በጣም ነው የሚያሳዝኑኝ ሙስሊሞች፣ በጣም ነው የሚያሳዝኑት። ለምን እንደሆነ ታውቃላችሁ? የሚያሳዝኑት አንደኛ ሉክ ቁርአን ቀጥታ ስማችንን ሜንሽን እያደረገ ይሰድበናል፣ ይረግመናል። ከዛ በኋላ ያ እርግማንና ያ ስድብ ጭንቅላታቸው ላይ ቀርቶባቸዋል። ከዛ ክርስትናን አይምሯቸውን ከፍተው እንዳያዩ ተተበተበባቸው። ቀጥታ ክርስቲያኖች እያለ ቁርአን እኛን ይራገማል። ለምሳሌ የእርግማን ቃል ያወርድብናል። ስማችንን ጠርቶ እኮ ነው። የማናምነውን እንደምናምን አድርጎ የማንለውን እንደምንል አድርጎ ቁርአን ይረግመናል። ከዛ ሙስሊሞች ይህንን ሲያነቡ ገና ሕፃን ሆነው መድረሳ ቤት ሲሄዱ የሚማሩት ስለ ካፊሮች፣ ስለ ክርስቲያኖች እናንተ ካፊሮችን ቀድማችሁ ሰላም እንዳትሉ፣ እናንተ ካፊሮችን ጓደኛ እንዳታረጉ፣ ጓደኛ የምታረጓቸው ከሆነ እንደነሱ ነው የምትሆኑት፣ ያጠሟችኋል፣ ከነሱ ጋር እንዳትሆኑ። እንደዚህ እያለ ጭንቅላታቸው ላይ ይሰራባቸውና ከዚያ በኋላ ኑ እውነትን ተቀበሉ ሲባሉ ውስጥ ያለውን ያ የተደፈነውን ተከማችቶ የተቀመጠውን የጥላቻና የውሸት መዓት አውጥተው ማስገባት አስቸጋሪ ነው። ስለዚህ እኛ ደግሞ ለዚህ የምንላችሁ እንደሆነ ልባችሁን ክፈቱ። እግዚአብሔርን ፈልጉት ታገኙታላችሁ። እግዚአብሔር ቀርቦም ሳለ ጥሩት ይላል መጽሐፍ ቅዱሳ። እግዚአብሔርን ፈልጉት ታገኙታላችሁ። እውነት የቱ ነው? ትክክለኛው መንገድ የቱ ነው? የአንድ ግለሰብ ተረት ነው የምንከተለው
ሐዋርያቶችና ነቢያቶች ያስተማሩትን ትምህርት ነው የምንከተለው የሚለውን መርምሩ። አሁን እዚህ ጋር እኛ ስለ ሐዋርያትና ስለ ነቢያት ትምህርት እስልምና ይዞት የመጣው ቁርአን ይዞት የመጣው ትምህርት የምርም መሐመድ ይዞት እንደመጣው አይነት ነው ወይ የሚለውን እያየን ነው። የመለሱ ሙስሊሞች አሉ እስካሁን የሉም። ሶ እኒሃው በጣም ያሳዝናሉ። እግዚአብሔር ይርዳቸው። እሺ ሙስሊሞች ካሉ መግባት ይችላሉ። እንጠይቃችሁ ከዛ በኋላ ቶፒኩን ነካ አድርጉትና ጠይቃላችሁ። እኛ ምንም ችግር የለብንም ለጥያቄ ለመጠየቅ ዘወትር ለመመለስ የተዘጋጃችሁ ሁኑ ስለሚል መጽሐፍ ቅዱስ የምንችለውን እንመልስላችኋለን። ማናውቀውን አናውቅም ብለን እናልፋለን። ቀላል እኮ ነው። እኛ በጣም ጥቂት ቆንጥረን ያነበብነውን ነው እዚህ መተን እንማማር እያልን ያለ ነው ማለት ነው። የእውቀት ግብዞች ሆነን አይደለም። እኛ መጽሐፍ ቅዱሳችን እንድንጠይቅ መንፈስን ሁሉ እንድንመረምር ስለሚናገር ማለት ነው። መንፈስን ሁሉ መርምሩ ብሎ ይናገራል። መንፈስ ሁሉ ይመረመራል። እስልምናን ቁርአንን ይዞት የመጣው መንፈስ ይመረመራል። እናንተ ግን አትጠይቁ፣ ክፉ እንዳትሰሙ ጥያቄ አትጠይቁ። የምትጠይቁ ከሆነ የቀደሙ ሰዎች እንደሆኑት እንደሳቱት ትስታላችሁ ብሎ ቁርአን ይናገራል። መሐመድም ተናግሯል። አሁን እንመለስና ቁርአን ግልጽና የተብራራ ነው የሚለው ነው ዋና ሀሳባችን ማለት ነው። አሁን ወደዛ እንመለስና እስካሁን ስለማናየን ኦልሞስት 1 ሰዓት ያክል በትንሹ ስለ መሐመድ አየን። መሐመድ የሚባል ቁርአን ውስጥ ምን እንደሆነ አይታወቅም። ቁርአን ደግሞ ግልጽና የተብራራ ነው። ያ ግልጽና የተብራራ የተባለው ቁርአን ስለ መሐመድ ምንም የሚናገረው ነገር የለም። አንድ ትይዛላችሁ። አሁን ስለ አላህ እንምጣ። አሁን ደግሞ ወደ አላህ እንምጣና መጀመሪያ መሐመድን ጨርሰና አፍርሰናል ማለት ነው። መሐመድን ጨርሰና አፍርሰናል። አሁን ወደ አላህ ኦኬ። እንደ እስልምና አስተምሮ አላህ እግር አለው ተብሎ ይታመናል። አላህ እግር አለው ተብሎ ይታመናል። እሺ ቆይ አንዳንድ ሙስሊሞችን ኢንቫይት እናድርጋችሁ እስኪ። እናንተ ባገቡም ከስር ቁጭ ብላችሁ ትማራላችሁ። ጥሩ ነው መማራችሁ፣ አሪፍ ነው። ተደብቃችሁ ተማሩ። ግን መመለስ የምትችሉ ከሆነ እናውቀዋለን ብላችሁ የምትመልሱ ከሆነ ቤቱ ክፍት ነው። የሚጠባችሁ ከሆነ ቆፍጤንና ቃልን አስወጣላችኋለሁ። ሰማ የማሜን ነገር ከመጨረስ በፊት ማሜ እንዴት እያለ እንደሚለንና በቃ ጀስት እንደዚህ ነው ተመልከተው። እኔ እውነተኛ ነብይ ነኝ። ብታምኑ ባታምኑ ብዙ ነገር ታስባላችሁ። ነብይ ሲመጣ በጣም ብዙ ብታምኑ ባታምኑ ምን ነብይ ነኝ ነው በቃ አለቀ። እሱ እንደዛ የሚል የመጽሐፍ ቅዱስ ክፍል አለ። በነገራችን ላይ ምን እንደሚል ታውቃለህ? መሐመድን እብድ ነው ሲሉት አላህ ምን ብሎ እንዳወረደ ቆይ አንድ የቁርአን ክፍል ላውጣና ላሳያችሁ። እብድ ነው ሲሉት ማለት ነው። ከቁርአን ክፍሉ በፊት ግን ክርስቲያን ቁርአን ክፍሉን አንተ አዘጋጀውና ቆስጠንጢኖስ እዚህ ጋር ሙስሊሙ ኡስታዝ ደምሳሽን እብድ ብሎታል በነገራችን ላይ እና ይሄ ሰውዬ ይሄ ኡስታዝ በመሐመድ ዘመን ቢኖር መሐመድን እብድ እንዳልሆነ ነው የቆጠርኩት። እሱን ብታሰባቸው ቅድሚያ ደስ ይለኛል። ቲንክ እሱን ነው መሰለኝ የሚከፍተው። አይ አንተ እንትኑን የደምሳሽን ድምጽ አብዱልከሪም እብድ ያለበት እሺ አንድ እንደሆነ እናምናለን። ስለዚህ ከእንደዚህ አይነት ቦታ ላይ ሆናችሁ አትሊስት እዛው ያለ መሀል ላይ ያለውን ችግሮች አንድ ላይ ዲስከስ ማድረግ ሲገባን እዚህ ከምትመጡ የሙስሊም ክርስቲያን ውይይቶች አሉ። እዛ ሄዳችሁ በሰዓት መከታተል ሲገባችሁ እኔ እዚህ ጤነኛ ያልሆነ ሰው ጋር አቴንድ አድርጋችሁ ምን እንደምትሰሩ አላውቅም። አንድነቱን ሰይጣን በደንብ ከሚጎት ጤነኛ ያልሆነ ሰው ጋር እዚህ ምን ትሰራላችሁ? እኔ የሚገርም 253 ሰው ምን ይሰራል? ለዚህ ስራ ቢዝነስ ላይ ጊዜያችሁን ብታባክኑ ይሻላል እና እንደዛ እላለሁ። አንተም ተመለስ። ነቢይ ደምሳሽ ነኝ ያልከው ሰው ጤነኛ አይደለም፣ እብድ ነው፣ እዚህ ሰው ጋር ምንም አትሰሩም ነው እያላችሁ ያለው።
ያ እኔ ሃው እስኪ ወደ ቶፒካችን እንመለስና አሁን ወደ አላህ እንግባ ማለት ነው። እስካሁን የሙሐመድን ተመልክተናል። ወደ አላህ እንግባ። አላህ በቁርአን ላይ ሙሉ ለሙሉ ተገልጿል። ማለትም ቃል የሆነ ቪዲዮ ቆይ እኔ ጋር አለ አይ ቲንክ እኔ ጋር ያለ ይመስለኛል። ቆይ የሆነ አይ ቲንክ ያለ አይመስለኝም። አንተ ያለ አይመስለኝም። እስከዛ ልፈልገውና ሙስሊሞች አምላካቸውን ያውቁታል? አምላካቸውን ያውቁታል ወይስ አያውቁትም የሚለውን አንድ ላሳያችሁ። እስከዛ ጥያቄዎችን እናንሳና ለምሳሌ አላህ እግር አለው አይደል? አላህ እግር እንዳለው ቁርአን ላይ ተጠቅሷል ወይስ አልተጠቀሰም? ለምን? ቁርአን ግልጽና የተብራራ ለነገሮች ሁሉ ተንታኝ ነው ስለሚል ማለት ነው። ግልጽና የተብራራ ለነገሮች ሁሉ የሚተነትን እንደሆነ ይናገራል። ስለዚህ ግልጽና የተብራራ የተባለው ለነገሮች ሁሉ ይተነትናል የተባለው ቁርአን ስለ አምላካቸው ይናገራል። አለበለዚያ ሙስሊሞች እግር አለው ያለው የሚሉትን ይሄ አቂዳ ነክ ነገር ዶክትሪን በተመለከተ ነገር አረ ሙስሊሞች ግቡልን። የምትሳደቡ ኮሜንት ላይ ታው። ኮሜንት ላይ ለምን ትርመጠመጣላችሁ? ኮሜንት ላይ አትርመጥመጡ። ኮሜንት ላይ መርመጥመጥ ምንም ጥቅም የለውም። ገብታችሁ በማስረጃ ከፍታችሁ አውሩ። ለምን ኢንቫይት አድርጌያለሁ ለምሳሌ ለምን ትመልሷለህ? ግባ እና ተማር ወይ አትሳደብ። ቁጭ ብለህ መማር ትችላለህ። እኔ ኢንቫይት ማድረግህና ማስደነግጥህ ስለምትሳደቡ ነው። እሺ አዎ ተብራርቷል ምትላለች። ማን ነው የሚለው ስሙ? ስለ አምላክ እናውራ ምናምን ነገር ይሏል። ስለ አምላክ እናውራ ምናምን ነገር ይሏል። እና ስለ አምላክ እናውራ ሲሉ እኒህ ሰዎች እውነት ስለ አምላካቸው በደንብ የተብራራ መጽሐፍ ይዘው ነው ስለ አምላካቸው አውቀው ነው ወይ ብለህ ስትጠይቅ ደግሞ ሪዛልቱ ምን እንደሚሆን የታወቀ ነው። እና እስቲ አንዱ ሰው ስለ አምላክ ያውቃሉ የሚል ሰው ካለ ገስት ይላክ። በቃ ገስት ይላክ፣ አንድ ቁጥር ይጻፍ፣ እኛ እናስገባዋለን። በቃ ስለ አምላኬ ያውቃለሁ መጽሐፌም ስለ አምላኬ በደንብ አብራርቷል የሚል ሙስሊም ካለ ወሰላም፣ ይኸው ገስቱ ፍሪ ነው። ለምሳሌ አሁን ፌዝ የሚባለው ኡስታዝ ነው። እዚህ ጋር ወንድ የሆነ ገበያ ይበል። አይ ኡስታዞች ይማራል። ከስር እኮ ኡስታዞችም አሉ እኮ እኛ እና የምናያቸው አሉ። ሁሉንም ባናቃቸውም ግን የምናውቃቸው አሉ። ግቡና እስኪ መስጊድ ውስጥ እንዴት ብላችሁ ነው የምታስተምሯቸው? ስለ ቁርአን ንገሩን እስኪ። ቁርአንን ምን ብላችሁ ነው የምታስተምሯቸው? ማለት ምን ብላችሁ ነው የምታጭበረብሯቸው? ይሄን መናገር እንችላለ? ችግር የለውም። እንደው ተማሪዎችስ ምን ብላችሁ ነው ስለ አላህ የተማራችሁት? ስለ ቁርአን ምን ብላችሁ ነው የተማራችሁት? አላህ እግር አለው። እስኪ አላህ እግር አለው የሚል አንድ ቁርአን ላይ የሚያሳየኝ አለ? አላህ እግር አለው የሚል ቁርአን ላይ የሚያሳየኝ ሰው ባይዘው። ይሄንን እኛ አይደለንም እኮ እያልን ያለነው ጋይስ። አሁን በደንብ ተረድታችሁኝ ከሆነ እኛ እያልን ያለነው ፕሪሰፖዝ ያደረገው ራሱ ቁርአን ነው። ቁርአን ስለ ራሱ ፕሪሰፖዝ አድርጎ ተናግሯል። ምን ብሎ ተናግሯል? አንዲት አንቀጽ ብቻ አይደለም፣ በጣም እጅግ በጣም በንች ኦፍ ቁርአን ቨርስስ ስለ ራሱ ምን ብሎ ይናገራል መሰላችሁ? ፕሪሰፖዝ ስላደረገ ራሱ በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ። በቃ ፔሬድ ጨረሰ። ስለዚህ አይደለም ስለ አላህ ስለ ቅማል ብጠይቃችሁ ከቁርአን ውስጥ ማምጣት አለባችሁ ማለት ነው። እንደዛ ከሆነ በዚህ የቁርአን አንቀጽ መሰረት እንደው ችግር የለውም። ማይንዳችንን ሰፋ እናድርግና አይ ሃይማኖትን በተመለከተ ነው፣ ስለ አላህ በተመለከተ ነው፣ ነብዩን በተመለከተ ነው፣ ስለ መላእክቶች በተመለከተ ነው፣ ስለ መጽሐፍቶች በተመለከተ ነው፣ ስለ ነቢያቶች በተመለከተ ነው ብላችሁ የምታምኑ ሊሆን ይችላል። ጥሩ ይሁን። ስለዚህ ስለ ነብዩ አይተናል፣ ወፍ የለም ቁርአን ውስጥ የተጠቀሰ ነገር የለም። ኢቭን ሰው ይሁን ጂኒ ይሁን አጋንንት ይሁን ምን ይሁን አይታወቅም። ስለዚህ አሁን ሙሐመድ አይታወቅም። አሁን ደግሞ ወደ አላህ እንሄዳለን። ከዛ ደግሞ ወደ ማን ብንሄድ እንደምንሄድ ታውቃላችሁ? ወደ ጅብሪል እንሄዳለን። ደግሞ ቀጥሎ
ሙሐመድ አላህና ጅብሪል ስለነዚህ ነው የምንማማረው ማለት ነው። ከቁርአን እያወጣን ስለነዚህ ነው የምንማማረው። አሁን ወደ ቁርአን እንሄዳለን፣ ወደ አላህ እንሄዳለን። አላህ እግር አለው። አላህ እግር አለው ብለው ሙስሊሞች ያምናሉ። ማያምን ሙስሊም የማታምኑ አላችሁ ብዬ አላምንም ከአህባሾች ውጭ። አብዛኛው ቲክቶክ ላይ ያለው ዋሃብያ ስለሆነ ቲክቶክ ላይ ያለው አብዛኛው ዋሃብያ ነው። አህባሾች ብዙ ሚዲያውን አይጠቀሙትም ለምን እንደሆነ ባይታወቅም። ስለዚህ ዋሃብያዎች አላህ እግር አለው ብለው ያምናሉ። ኦኬ አላህ እግር አለው የሚል ቁርአን ላይ አንድ አንቀጽ እኔ ይኸው አላህ እግር አለው የሚል ቁርአን ላይ አንድ አንቀጽ የሚያመጡ ከሆነ እኔ አሁን እዚሁ ላይቭ ላይ ሻሃዳ ይዛለሁ። ከዛ በኋላ ገሃነም ከነብዩ ጋር አዛገባለሁ ማለት ነው። አምኜበት ገሃነም እንደምገባ እያወቅኩት ማለት ነው። ማምጣት የሚችል ማን ነው? እኔን ሻሃዳ ሲይዞ ገሃነም ያስገባ የለም። የምር ጣቴን እንደዚህ ቀስሬ ማለት ነው። እዚሁ ላይ ወደታች ነው የምቀስረው። ወደ ጥልቁ ስለሆነ ከዛ በኋላ ከሻሃዳው በኋላ እሱ ረም ሴንስ ያደርጋል። ኦኬ ሶሪ በጣም የምር እሺ። አላህ እግር አለው የሚል ቁርአን ውስጥ ሽታውም የለም። ስለዚህ ቁርአን ግልጽና የተብራራ ነው። ምንም የተደበቀ ነገር የሚለው ኤክስ ይሄው የቁርአን አንድ ዋና እና ትልቅ ስህተት። ቁርአን ስለ አላህ እግር አያውቅም። አላህ እግር ይኖረው አይኖረው አያውቅም። አላህ እግር ይኖረው አይኖረው አያውቅም ቁርአን ማለት ነው። ኦኬ ሌላ ጥያቄ። አላህ በቂያማ ቀን የጀሃነም እሳት ውስጥ እግሩን ይከታል ብለው ያምናሉ። አላህ የቂያማ ቀን የጀሃነም እሳት ውስጥ እግሩን ይከታል ብለው ያምናሉ። ቁርአን ላይ አለ ባይዘው። ይሄ በጣም የሚታወቅ ስለሆነ ማለት ነው። ኡስታዞቹ ራሱ መስጊድ ውስጥ ቁጭ ብለው ያስተምሩታል ይህን ትምህርት። በቂያማ ቀን አላህ ክብር እግሩን ጀሃነም ላይ ያሳርፍባታል፣ ይጭንባታል ብሎ ከየት አምጥቶ ነው የተናገረው? ይሄ ቁርአን ላይ ተጽፏል። ይሄው ግልጽና የተብራራ ምንም የተደበቀ ነገር የለም ብሎ ይናገራል ቁርአን። ሌላ አንቀጽ ልጨምርላችሁ፣ አለበለዚያ ስለ አላህ ምንም አታውቁ። ይሄው ምን ይላል? እንደዚሁም ቁርአን የተብራራ አንቀጾች አድርገን አወረድ ነው። የተብራሩ አንቀጾች which means ያልተብራራ የለም ማለት ነው። እያንዳንዱ ነገር የተብራራ ነው። እግሩ ነው ምሳሌ፣ የአላህ እግር ምሳሌ ነው። ቆስጤ የአላህ እግር ምሳሌ ነው። ከስር እንዳይወጉ ዋብዩጭ ወደ ላይ ወይ አህባሽ ትሆናለች። አንፈርድባትም። አህባሾች ይሆናሉ ወይ አህባሽ ሊሆን ይችላል እንደዛ ያለው። አይ ቲንክ ምንድነው አዲስ ሀያት ነው የሚለው። አይ ቲንክ በግሪክኛ የተጻፈ ኦኬ። አህባሽ ነች ማለት ነው። አይ አዲስ ሴክት ነው እሷ ነው። የራሷን እስልምና መስርታ ነው የምትኖረው። ጥሩ አዲስ መስጊድ ቦታ እየተፈለገላቸው ነው። የሚገርም በጣም ጥሩ ባይዞ። ለምን እንደሆነ ታውቃለህ? ቃል እንደዛ የሆነበት ምክንያት በጣም ይዋሻሉ። ቲክቶክ ላይ ያሉ ኡስታዞች ማለት ነው በጣም ይዋሻሉ። በጣም ስለሚያጭበረብሩ እውነተኛው እስልምና ሌላ፣ ቲክቶክ ላይ የሚያስተምሩት ኡስታዞች የሚያስተምሩት ሌላ። ስለዚህ ሁለቱም የተለያየ ከሆነብህ ከሰው የምትሰማውና መጽሐፍ አንብበህ የምታገኘው የተለያየ ከሆነ የራስህን እስልምና ከዛኛው አንተ የምትፈልገውን ካነበብከው የምትፈልገውን ከሰማው የምትፈልገውን ተወስድና የራስህን እስልምና ትመሰርታለህ ማለት ነው። ልክ አሁን ቲክቶክ ላይ ያሉት እንደዛ ነው እየሆኑ ያሉት። እኛ ደግሞ በሐሰት እዛ ተዘፍቃችሁ እንድትቀሩ አንፈልግም። እውነተኛውን ትምህርት ከነ ትርጓሜው ቁጭ አድርገን እንነግራችኋለን። እውነተኛውን ትቀበላላችሁ። ካልተቀበላችሁ ኃላፊነቱ ሪስኩ እናንተ ይሆናል ማለት ነው እንጂ ይሄ ነገር በጣም ጭንቅላቴ ልቀበለው ስለማልችል አይምሮዬ ስለሚከብደኝ አልቀበለውም። ስለዚህ እኔ ቲክቶክ ላይ ያሉት ኡስታዞች እንደዛ ስላስተማሩኝ እኔ እሱን ነው የምቀበለው የምትል ከሆነ መብት ነው።
በነገራችን ላይ ከሙሐመድ ጋርም ነው የሚጋጩት። ቲክቶክ ላይ የሚያስተምሩት ትምህርት ከሙሐመድ ጋር ይጋጫሉ፣ ከቁርአን ጋር ይጋጫሉ። ከሁሉም ጋር ተጋጭተው የራሳቸውን እስልምና መስርተዋል። which is ይሄ በጣም ወርስ የሆነ ማለት ነው። ወርስ የሆነ ትውልዱን ግራ አጋቡት። ከዛም ደግሞ ስለ ክርስትና ደግሞ ጥያቄ እንዳይጠይቁ፣ ሰዎች ወደ እውነት እንዳይመጡ፣ ሰዎች ብርሃን እንዳይበራላቸው ክርስትናን ቁጭ ብለው እየፈተፈቱ ማይለውን እያሉ የውሸት ይነግሯቸዋል። ክርስትናን እንዲጠሉ ያስተምሯቸዋል። መሀል ሰፋሪ ያደረጓቸው። ክርስትናን እናንብብ ወይስ እስልምና እናንተ የነገራችሁንስ ወይስ ትክክለኛው መጽሐፉ የሚለውን እስልምና ነው የምናነበው እያሉ መሀል ሰፋሪ ሆነው እንዲቀሩ አደረጓቸው። ይህንን በጣም በ2018 በተለይ በጣም ነው ያየነው። ቲክቶክ መንደር ላይ እንደ 2018 እስልምና ቲክቶክ ላይ ያለ እስልምና የተዋረደበት ጊዜ የለም። በጣም በሚገርም ሁኔታ ማለት ነው። ሶሪ ቱ ሴይ ዚስ እናንተን ኦፌንድ ለማድረግ አይደለም፣ ኦፌንሲቭ ምናምን ነገር ሆኜ አይደለም። ስለዚህ እኛ ቢያንስ እንደማንዋሽ በደንብ ልታውቁና ልትረዱ ይገባል። አንዲትም እናንተ ከምትቀበሏት ማስረጃ ዳኢፍ ሐዲስ እንኳን አናመጣም። እንኳን ዳኢፍ ሐዲስ እኛ ራሱ አንብበን ነው የምናልፋቸው። ግን ዳኢፍ ሐዲስ እንደ መረጃ ሆኖ የሚቀርብበት ኮንዲሽን አለ። ግን እኛ እነሱን እንኳን አናቀርብም። ዳኢፍ ሐዲሶችን አናቀርብም። ከምትቀበሏቸው ሐዲሶች ውጭ እንኳን አናቀርብም። ሰሚራ ሰላም ነው? እንዴት ነሽ? ሰላም ነው? አቤት። ሁሉ ሰላም ነው? ይሰማሻል ሰሚራ? አይሰማም? ይሰማል። እንዴት ነሽ? ሰላም ነው? አለን። ሙስሊም ነሽ? አዎ ትሰማለህ። ሙስሊም ነሽ? ኔትወርክሽ አይ ቲንክ እየቆየ ነው የሚደርስሽ መሰለኝ። አስተካኪና ተከታተል። አለን። ጥያቄውን ሰምተሽዋል ሰሚራ? እኔ እኮ ሱሱ ነኝ የሚለው እንትኔ ነው። ይሄ ሌላ አካውንት ነው እንጂ። ኦኬ ሱሱ ነሽ? እሺ ሱሱ እንዴት ነሽ? ሰላም ነው? አይ ኮሜንት ላይ እየሳቅሽ ነበር ብዬ ነው። አይ ቲንክ ሜቢ ጥያቄው መመለስ ትችላለሽ ሰሚራ። ቁርአን ግልጽና የተብራራ ነው ብለሽ በፊት ታምኚ ነበረ? ማለት ታምኛለሽ? ሙስሊም አይደለሁም። ኦኬ እሺ ኦኬ በፊት ሙስሊም ነበርሽ? ሰሚራ ሙስሊም ነበርሽ አይደል በፊት? ኦኬ ሰላም ነው አለ። እሺ አይ ቲንክ አሁን እስልምና ውስጥ የለችም ማለት ነው። እሺ ሱስ እሺ ሰሚራ አለን። ሙስሊሞች ሌሎች ካላችሁ መቀጠል ትችላላችሁ፣ መግባት ትችላላችሁ። ወይ ሙሲ ከሰሞኑን በእስልምና ላይ የመሸማቀቅን ነገር በጣም እየተመለከትን ነው። ከስር ብዙ ኡስታዞች በሴት አካውንት ተቀምጠው የሚከታተሉ እንዳሉ እናውቃለን። እንዲሁም ደግሞ ኖርማል ሙስሊሙ ምንም ቁጭ ብሎ እየተማረ እንደሆነ እያየን ነው። ግን አንዱም ደፍሮ ገብቶ ጥያቄዎችን መመለስ የማይችልበት ደረጃ የደረሰው ለምንድን ነው ከተባለ በእስልምናው መሸማቀቅ ስለያዘው ነው። መጽሐፉ ምን ይላል? ገልጽ በገልጽ የተብራራ ነው ብሎ እንትን ይላል። ምን ይላል? ይኸውላችሁ ተመልከቱ። እንደዚሁም ቁርአንን የተብራሩ አንቀጾች አድርገን አወረድ ነው ይላል። ስለዚህ የተብራራውን ቁርአናችሁን ነው እኮ እኛ የምንጠይቃችሁ። ተብራርቷል የሚል ሙስሊም ካለ መግባት ነው። ከዛ የተብራራውን መጽሐፍ ምንም ሳታብራሩልን እንዲህ ቦታ ብቻ ብላችሁ
ጥቀሱልን። ከዛ የኛ መልስ እኮ አለቀ። ሻሃዳ ይዘን ወደ ምንድን መግባት ነው? ወደ ገሃነም መግባት ነው። ጣቱን ቀስሯል። እስካሁን ራሱ ከክርስቲያን ብታዩት ስክሪኑ ሊወጋው በራሱ ምንም አልቀረውም። የትኛው ሙስሊም ነው? የትኛው ኡስታዝ ነው? የትኛው ደረሳ ነው ገብቶ ይሄንን ነገር እስቲ ፕሩፍ የሚያደርገው? በነገራችን ላይ ምን እንደሆነ ታውቃለህ? አሁን እኛ እየጠየቅን ያለ ነው። ኢቭን አሁን ስለ አላህ ስንጠይቃቸው አቂዳ ነው አይደለ? አቂዳ ነው፣ ዶክትሪናችሁ ነው። በቃ እናንተ የምታምኑት እንደዚህ ስለ አላህ የምታምኑት እምነት ነው እየጠየቅናቸው ያላችሁት። ሉክ ሱራ 7 ሱራ አራፍ አንቀጽ 52 ላይ ምን ይላል መሰላችሁ? ከእውቀት ጋር የዘረዘር ነው። ደግሞ ከእውቀት ጋር ነው የሚገርመው ነገር ማለት ነው የተዘረዘረው። ከእውቀት ጋርም የዘረዘር ነው የሆነ መጽሐፍን ለሚያምኑ ህዝቦች መምሪያና እዝነት ሲሆን በእርግጥ አመጣንላቸው። የተዘረዘረ ማለት ነው which means ምንም የቀረ ነገር የሌለ፣ ምንም ግራ የሚገባ ነገር የሌለው፣ እያንዳንዱ ነገር ያለው ማለት ነው። ስለዚህ ብትጠይቁ ሁሉም ነገር ተዘርዝሮ ቁርአን ውስጥ ተቀምጧል። እሱን ብትጠይቁ ይመለስላችኋል የሚል አመክንዮ ነው ቁርአኑ ይዞ የመጣው። በጣም ጥሩ። ስለ አላህን ጠይቃ እንደዛ ከሆነ አላህ ከሌሊቱ 1/3 ሰዓት የሰዓት ክፍል ሲቀር ይወርዳል፣ የጊዜ ክፍል ሲቀር ይወርዳል ይላሉ። አላህ ይወርዳል። አላህ አሁን ለምሳሌ አንድ ላሳያችሁ። አንድ ኡስታዝ ይሄን ሲናገር ሰምቼ ማለት ነው ምን እንደሚል። ኦኬ ሶሪ ዌር ኢዝ ያ እፎይ አንበጫብጮ የለቀቀው ኡስታዝ የታለ? ካገኘሁ ቪዲዮን አይ ቲንክ ላሳያችሁ ካገኘሁት። አላህ ይወርዳል ብለው ሙስሊሞች ያምናሉ። እሺ አንዴ አገኘሁት። አዳነኝ ጌታ አዳነኝ ሰውነኝ ጌታ እግዚአብሔር። እሺ እናዳምጠዋለን። ከዛ በኋላ ከየት እንዳመጣው እንጠይቃለን ማለት ነው። በጣም ጥሩ አዳምጡት። አሁን ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ሉክ ምን እንዳለ ታውቃላችሁ? ቆስጤ በደንብ አድምጡት። ለኺላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ማን የነገረን ነገር ነው? አላህ የነገረን ነገር ነው አለ። አላህ የነገረን ነገር ነው ይሄ። ስለዚህ አላህ ከአርሹ በላይ ይወርዳል። አላህ የነገረን ነገር ነው። በመቀጠል ምን አለ? ነብዩ አለይሂ ሰላም የነገሩን ነገር ነው። ነብዩ የነገረን ነገር ነው አለ። ስለዚህ አላህ ተናግሯል፣ ሙሐመድም ተናግሯል ማለት ነው። ሉክ አላህ ተናግሯል፣ ሙሐመድ ተናግሯል። ኦኬ በጣም ጥሩ። እኛ በጣም ነው ሁለቱም በመናገራቸው በጣም ደስ ይለናል። ስለዚህ አላህ ይወርዳል፣ ከአርሹ ላይ ይወርዳል የሚል ከቁርአን አንድ ማስረጃ አለ። አንድ ማስረጃ a single unequivocal verse show me a single unequivocal verse። አንዱ ተብታባ ኡስታዝ የሚጠቀመው ቋንቋ ነው፣ ይቅርታ። a single unequivocal verse ግልጽ የሆነች አንድ አንቀጽ ብቻ አላህ ወደ ቅርቢቱ ሰማይ የሌሊቱ 1/3 ክፍል ሲቀር ይወርዳል የሚል አለ። ሉክ ቁርአን ላሳያችሁ ስንት ምዕራፍ እንዳለው 114 ምዕራፍ አለው።
ከ114 ምዕራፍ ውስጥ አንድ አላህ የተናገረበትን አላህ ከሌሊቱ 9 ሰዓት ይወርዳል ወይም የሌሊቱ 1/3ኛ ክፍል ሲቀር ይወርዳል ብሎ የተናገረበት አንድ ቦታ አለ። ማን ነው ሻሃዳ የሚያስይዘኝ? እዚሁ እንደውም ሁለቱንም ጣቴ ነው አውጥቼ ሻሃዳ የሚይዘው የምር ያው አታሳዩኝ። እሱ የፍቅር ሲዝም ነው የሚሆንበት ቦሴ ኡፍ ከጨመርክበትማ በቃ ተበራ ነገር የሰሞኑን ቻሌንጅ ከባድ ነው። በስር እንዲህ እንደሚናከስ እንትን እያዩን ነው። በእናትህ አትፍሯቸው፣ አንናከስም። አሁን እኮ እኛ እኮ ማለት ፈልገ ነው አይደለም እንደዚህ ለምዶ ታውቃለህ። እንዴት ቁርአን እኛ እንደዚህ የሚናገር ከሆነ በሰማይና በምድር ውስጥ ምንም የተደበቀ ገላጭ የተደበቀ ነገር የለም። ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ገላጭ የሆነው መጽሐፍ የሚባለው ይሄ ራሱ ቁርአን ነው። ስለዚህ በዚህ ውስጥ ምንም የተደበቀ ነገር የለም ብሎ ይናገራል። ራሱ ክሌም እኮ ስላደረገው ነው ቁርአን which means everything ቁርአን ውስጥ ተቀምጧል ማለት ነው። ስለዚህ ስለ አላህ ከሌሊቱ 9 ይሄ ኡስታዝ ከየት አምጥቶ ነው የተናገረው? አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነው አምላክ ይወርዳል። የሌሊቱ 1/8ኛ ቀን ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድነው አላህ ያለው? መየድሙኒ ፈአስተጂበ ለሁ ማን ነው የሚለምነኝ እሺ የምለው? የት ነው ይሄን የተናገረው? አላህ ራሱ የት ነው የተናገረው? ይሄን ወይስ ቁርአን ራሱ? አንድ ስም ተሳስቷል። አይ ቲንክ ዳጸ ልሳን ብለን እንለፍለት። ኦኬ 1/3 ስለሆነ የሚለው 1/8ኛ ሳይሆን 1/3 1/3ኛ ነው የሚለው። የት አለ የሚለው ራሱ ቁርአን ላይ ያሳየኛል። ስለዚህ ያው ራሳቸው በተናገሩት ማለት ነው። ባይዘው በጣም ብዙ ጊዜ ነው ይሄን የሚያስተምሩት። ብዙ ጊዜ 1/3ኛ የሌሊቱ ክፍል ሲቀር አላህ ይወርዳል ብለው ኡስታዞቻቸው ይናገራሉ። ከአህባሾች ጋር ወሃቢያዎች ሲከራከሩ ይሄን ቃል ስለሚጠቀሙት ማለት ነው። የት ነው ይሄን የተቀመጠው ቁርአን ውስጥ? ቴላስ ሾአስ ኤኒ አንድ አንቀጽ ኦኬ እንቀጥል። ሌላ ስላለህ እንቀጥል ወይስ ይበቃችኋል? አትመልሱ ነው ባይዘው። ሁለት ጥያቄ ነው የጠየቅናችሁ፣ ሁለት ጥያቄ። ሌላው ስለ ጅብሪል ሉክ አዳምጡኝ። ስለ መሐመድ አያውቁም ቁርአን ውስጥ፣ ስለ አላህ አያውቁም ቁርአን ውስጥ። አሁን ደግሞ ወደ ጅብሪል እንምጣ። መጀመሪያ ግን ከዛ በፊት ስለ አላህ ሙስሊሞች ያውቃሉን የሚለውን እንመለከታለን። አንድ ቪዲዮ አሳያችኋለሁ። ምን ታውቃላችሁ? ክርስቲያኖች ስላሴን አያውቁትም፣ ምን እንደሆነ አይገባቸውም፣ ምን እንደሆነ አይታወቅም፣ ፊዚክስ ሆነብን። ሉክ አምላክን ፈጣሪን ሰው ከፈጠረው ፊዚክስ ጋር ያወዳደሩና ፊዚክስ ሆነብን ይላሉ። ለነሱ የሚከብደው አምላክን መረዳት ሳይሆን ፊዚክስን መረዳት ነው የሚከብዳቸው ሙስሊሞች። አምላካችን በቃ አንድ ነው፣ አልወለደ አልተወለደ፣ ለሱ አምሳያ ቢጤ የለውም፣ በቃ አንድ ነው። አይታችኋል? እፎይ ቤት ስንማር የሚመለስልን መልስ አላህ እግር አለው እጅ አለው ብለህ ታምናለህ ሲባል አላህ አይወልድም አይወለድም ማንንም አይመስልም። የመጨረሻ መልሳቸው ማለት ነው። ወይም ደግሞ አንተ ደንቆሮ ካፊር እንዴት እንደዚህ ብለህ ትጠይቃለህ? ሁልጊዜ እስልምናን ስትሳደብ አይሰለችህም? ለነሱ ስለ አላህ መጠየቅ ስድብ ነው። እንዴት አይምሯቸው እንደተመታ ፈጣሪ ይድረስላቸው። ስለዚህ ቁርአን ግልጽና የተብራራ ነው ተብሎ ነገር ግን ስለ አላህ የማይናገር ከሆነ ሙስሊሞች አምላካቸውን አያውቁትም። አንድ ኡስታዝ ይሄንን የተናገርኩትን ነገር ይደግመዋል። ሙስሊሞች ምንም ስለ አምላካቸው አያውቁም፣ አላህን የሚያውቀው ራሱ አላህ ነው ብሎ ነው የደመደመው። አላህን የሚያውቀው ራሱ አላህ ነው።
አላህን እውነታውን ሐቂቃውን የሚያውቁ ማንም የለም። አሁን ይሄ በእግዚአብሔር ስም ይሄ ቆይ ከዚህ የቁርአን አንቀጽ ጋር እንዴት ታዩታላችሁ እናንተ? ይኸውላችሁ ይሄ ምን ይላል? በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ቢሆን እንጂ ይላል። ሁሉም ነገርስ ቁርአን ውስጥ አለ ካለ ይሄኛው ኡስታዝ ምንድን ነው እየተናገረ ያለው? ሐቂቃተን አላህን እውነታውን ሐቂቃውን የሚያውቁ ማንም የለም። ጭራሽ አላህን የሚያውቀው ነገር ማንም አያውቀው። ብትጠይቅ አላህን አታውቀውም። የለም ቁርአን ውስጥ ይሄ ግልጽና የተብራራ የሚባለው ቁርአን አረብኛ አድርገን ግልጽ አድርገን የተብራራ አድርገን አወረድ ነው የሚለው ተረት ነው ማለት ነው። ሐቂቃውን አታውቁትም ስላለ ሐቂቃውን አታውቁትም። ውሸት ሊሆን ይችላል ማለት ነው። እስካሁን የሰማችሁት ነገር ውሸት ሊሆን ይችላል ማለት ነው። እስካሁን የሰማችሁት ውሸት ነው ማለት ነው። መሐመድ የነገራችሁ እስካሁን ውሸት ነው። ኡስታዞቻችሁ እስካሁን የነገሯችሁ ውሸት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለው ተናገሩ ብለው የነገሯችሁ ውሸት ሊሆን ይችላል ማለት ነው። ለምን? ሐቂቃውን ማንም አያውቀውም፣ አላህ ነው የሚያውቀው። ሐቂቃው ደግሞ ቁርአን ውስጥ ይኑር አይኑር አይታወቅም። ስለ አላህ ሐቂቃው የተነገረው ይኑር አይኑር ቁርአን ውስጥ አይታወቅም። ውሸት ሊሆን ይችላል ማለት ለምሳሌ አላህ እግር አለው አይደል? አላህ እግር አለው ብለው ያስተማሯቸው ኡስታዞቻቸው ናቸው። ላይኖረው ይችላል፣ አላህ ላይኖረው ይችላል። ሰው አዳምጡት። አላህን እውነታውን ሐቂቃውን የሚያውቁ ማንም የለም። ሐቂቀተን حتى النبي صلى الله عليه وسلم لا النبي ولا الرسل ولا الملائكة يعني جبريل الملائكة كملائكة وشلو ألك هنا የመላእክት ሁሉ አይነታ መሆናቸው እነሱ ራሳቸው የአላህን እውነታ ሐቂቃውን አያውቁት። ነብዩም አለይሂ ሰላቱ ወሰላም ሐቂቃውን የአላህን ሐቂቃ አያውቁትም። እውነታውን لا يعرف الله على الحقيقة إلا الله ማንም ሰው አላህን እውነታውን ያውቅ አይችልም አላህ ብቻ ሲቀር እንጂ። ምንም እኔ አሁን እዚህ ላይ ማብራራት አይጠበቅብኝም። በቃ ኡስታዙ ስለጨረሰው ማለት ነው። እዚህ ጋር ግን ምን ይላል? በሙሉ ግልጽ በሆነው መጽሐፍ ውስጥ አለ ብሎ ይናገራል። አሁን ይህን ላብራራላችሁ። ይህን አልገባችሁም? ስላሴ ፊዚክስ ነው፣ ስላሴን አንረዳውም፣ እንዴት አምላክ ሰው ይሆናል? ይሄ አይገባንም። እና ስላላህ መልስ እንደዚህ ብለህ የምትጠይቅ እስላም ሙስሊሞች ካላችሁ ኑ እስኪ ስላላህ መልሱ። አላህ ገሃነም ውስጥ እግሩን ይከታል። አምላክ እንዴት ገሃነም ውስጥ እግሩን ይከታል? እናንተ ምን ብላችሁ ስለምታምኑ? እናንተም ብላችሁ ታምናላችሁ አምላክ ቆሻሻ ውስጥ አይገባም ብላችሁ ታምናላችሁ። አምላክ ቆሻሻ ውስጥ አይገባም፣ ቆሻሻ ቦታ አይገኝም፣ ቆሻሻ ቦታ ስሙ አይጠራም ብላችሁ ታምናላችሁ። ስለዚህ ለእናንተ የማይሰራ ሎጂክ እኛ ጋር ሲሆን ግን ለምን ይሰራል? ለምን ትጠቀሙበታላችሁ? ዋይ ለምን? አላህ ገሃነም ውስጥ እግሩን ይከታል። አላህ ገሃነም ውስጥ እግሩን ከከተተው በኋላ እዛው ነው የሚቆየው የሚኖረው ወይስ ከዛ በኋላ ያወጣዋል እግሩን? ይህን የሚመልስ አለ? ቁርአን ውስጥ የተገልጧል። አላህ በቂያማ ቀን እግሩን ገሃነም ውስጥ ይከትና ጀሃነምን ይሞላታል በእግሩ ብለው ሙስሊሞች ያምናሉ። እኛ አምላካችን በሁሉ የሞላ ነው ብለን ነው የምናምነው። ሲኦልንም ገነትንም ሁሉንም የሁሉም በሁሉም ቦታ እግዚአብሔር ሙሉ ነው ብለን እናምናለን። ነገር ግን እግዚአብሔር ቆሻሻ ቦታ ያረክሷል ብለን አናምን። አምላክ እርኩስ የሆነውን ያጠራል እንጂ የምን ምሳሌ ነው የምታወራው? እንትን አሁን ላንቺ ልመልስ ወይ ገብተሽ አጠይቂ? ምሳሌ ነው ትለኛለች እንዴ? ኡስታዞች ናቸው እንደዚህ የቲክቶኮቹ ናቸው ያሉሽ? የመጅሊሱ መጀመሪያ ምሳሌ ነው ያለሽ? የቲክቶኩ ነው የመጅሊሱ? የምትቀበው የትኛው ነው? እኔ የመጅሊሱን አሳይሻለሁ። ሐቂቂይ ነው ነይ። እንደውም ኧረ ላሰማት። ቆይ ነይ ምሳሌ ነው ያልሽውንማ ነይ ተቀበይ በእናትሽ። ምሳሌ ነው ትላለች።
ይሰድብሻል። ማን ነው ስሙ? ምሳሌ 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 አይታለ ምሳሌ 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 ያልሽውን ተመልከች። አላህ እግር አለው ብሎ ይናገራል። ኡስታዝ ከየት ነው ያመጣው? ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ባይዞ ይኸውላችሁ አዳምጡት። ድጋሚ ቁርአኑ ያለውን አዳምጥ ነው የሚለው። ቁርአኑ ያለውን አዳምጡ፣ ቁርአኑ ያለውን ተቀበሉ ነው እያለ ያለው ኡስታዙ ማለት ነው። ቁርአኑ እየተናገረ ያለው እንዴት እንደሚዋሿቸው ነው የምነግራችሁ። ቁርአኑ ያላቸውን ነገር ተቀበሉ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ዐዘ ወጀል። ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አይደለም። ነብዩ የነገሩን ተቀበል፣ ዝም። ቁርአን የነገረን ተቀበል፣ እሰየው፣ አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ መጃዝይ ምን ማለት ነው? ምሳሌ ነው የሚሉት ምን ይላቸዋል? ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ሐቂቅይ ነው ብለው ነግረውን አንተ መጃዝይ የምትለው ማን ስለሆንክ ነው? ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ ማለት ነው። እንደው መንፈስ የሌለው መንፈስ የሌለሽ ብሎ እየነገረሽ ነው። መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጃልቀን ጀዲደን አዲስ ፍጡር ፈጥሮ ይሞላባታል አላሉ? ሸሪፍ አላ ሰለላሁ ዐለይሂ ወሰለም ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ አላ ወሰጢ ጀሃነም። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል። ነብዩ ሐቂቂ ያሉትን ትለኛለች እንዴ? ይሄ ኡስታዝ እየቀጠፈ ነው ማለት ነው፣ እየዋሸ ነው። አይ ሙስሊሞች፣ ኧረ ጭንቅላትሽን አሰሩ። ሴት ኮንሽ እህቴ በእናትሽ። ነብዩ ማንም በእኔ ላይ እየቀጠፈ ጀሃነም ይገባል ብሎ ነው የተናገረው። ኦኬ፣ ሐቂቂን መንፈስ የሌለሽ ብሎ እየተናገረ ነው። ስለዚህ ባጭሩ እኔ ምንም አላብራራልሽም። ኡስታዝሽ ሼክሽ እና ኡስታዝሽ ስለሚያብራሩልሽ እኔ ምንም ያን ያህል ለእናንተ አልመልስላችሁም። በኮሜንት ሜቢ ገብታችሁ መሞገት የምትችሉ ከሆነ መሞገት ትችላላችሁ። ስለዚህ አላህ እግሩ እውነተኛ እግር ነው እንጂ ምሳሌያዊ መንፈስ የሆነ እግር አይደለም ማለት። ያንን እውነተኛ የሆነው እግሩን ገሃነም ውስጥ በቂያማ ቀን ይቀረቅረዋል፣ ያስገባዋል አለ። ይጭንባታል፣ ገሃነም ይጭንባታል። ስለዚህ እዛ ጭኖት ይቆያል ወይስ አይቆይም? ድጋሚ ያወጣዋል ወይስ አያወጣውም? እዛው ነው የሚያስቀረው ቆሻሻ ቦታ ላይ። አምላክን ቆሻሻ አይነካውም። እንዴት ቆሻሻ ቦታ ላይ ይገባል አምላክ አይደለም የምትሉት ሙስሊሞች? እዛ ቆሻሻ ቦታ ምን ያደርጋል አላህ? እዚህ ጋር ታባልኝ ቦሲ እንግዲህ አላህ በጀሃነም ውስጥ እግሩን የሚያስገባ ከሆነ ይህ ማለት አላህ በቦታ በሼፕ የተወሰነ ነው ማለት ነው። ምክንያቱም የሚገባበት ቦታ አንድ እንትን ነች፣ የተወሰነች ቦታ ነች ብለው ነው የሚያምኑት ሙስሊሞች። እቺ ሲኦል የምትባለው ቦታ አለች። ስለዚህ በዛ ውስጥ በሚከተው ጊዜ አላህ በምን ይወሰናል ማለት ነው? ከአካሉ ክፍል አንዱ እግሩ በቦታ ይወሰናል ማለት ነው።
ኦፍ ኮርስ በቃ ቅርጽ ያለው አካል ያለው በሙሉ በቦታ ይወሰናል። አለቀ። ሌላ ምንም ኤክስፕላኔሽኑ ላይ ያስፈልገው። አንድ አካል ፊዚካል የሆነ የሚታይ የሚዳሰስ የሚጨበጥ አካል ካለ በቃ በቦታ የተገደብክ ነህ፣ በቦታ የተገደበ ነው። ስለዚህ አላህ እግሩን ገሃነም ውስጥ ባስገባበት ቅጽበት እግሩ ሌላ ቦታ አይገኝም። እዛው ገሃነም ውስጥ ብቻ ነው ተቀርቅሮ የሚቀረው። ሶሪ ለምን እንደሆነ አላውቅም፣ ቃሉ ይመጣብኛል ደጋግሞ፣ ገብቶ የሚቀረው ማለት ነው። ስለዚህ ያለ ሀገር ፈጣሪ ሊሆን ይችላል ክርስቲያን። ይሄ እኮ ፈጣሪ ሊሆን አይችልም፣ የፈጣሪ ባህሪ አይደለምና ፊዚካል ቦዲ ከሰጠው የሙስሊሞች አምላክ ነው። የሙስሊሞች አምላክ ነው። ፍጡር ነው እያሉ እኮ ነው አይደል? ያ እነሱ የሚመጠናቸውን ማምለክ ይችላሉ። አይ እኛ የሚመጠነን እንደዚህ አይነት አምላክ ነው ካሉ ያምልኩ። እኔና ቤቴ ግን እግዚአብሔርን እናመልካለን ይላል መጽሐፍ ቅዱስ። አይ እኛ የሚመጠነን እንደዚህ አይነት አምላክ ነው፣ በቦታ የተገደበ እግሩን የሆነ ቦታ አስገብቶ የሚቀር እንደዚህ የሚታይ ብለው ይሄ እግር ያለው እጅ ያለው ብለው የሚናገሩት አካል የሚወጣ የሚወርድ ብለው የሚናገሩት አካል አይ እኛ እንደዚህ ነው የሚመጥነን ካሉ ማምለክ ይችላሉ። እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ይናገራል። እኛ እግዚአብሔር አምላክ በሁሉም የሞላ የማይዳሰስ የማይጨበጥ በዚህ ነው የማትለው ከቦታ ውጭም በሁሉም ቦታ ከስፔስ ውጭም በስፔስ ውስጥም ከታይም ውጭም በታይም ውስጥም ያለ አምላክ ነው የኛ ጌታ። ለአምላክ ዛሬ አንልለትም፣ ነገ አንልለትም፣ ትናንትና አንልለትም። ለአምላክ እዛ ቦታ አንልለትም፣ እዚህ ቦታ አንልለትም፣ እዛ ጋር እንለውም፣ እዚህ ጋር እንለውም። የትኛውም ሰማይና ምድር በአምላክ በእግዚአብሔር የተሞላች ነች። ምድር መላዋ፣ ሰማይ መላው፣ ሁሉም ፍጥረታት በሙሉ በእግዚአብሔር የተሞሉ ናቸው። ስለዚህ አምላክ የለም የሚባልበት ቦታ የለም። አምላክ የለም የሚባልበት ቦታ የለም። የሙስሊሞቹ አምላክ ግን አንድ ቦታ ላይ ከአርሹ በታች ሉክ 7 ሰማያት አሉ። 1 2 3 4 5 6 7 ከዛ በኋላ ከሰባተኛው ሰማይ በኋላ ውሃ አለ። ከውሃው በላይ መላእክቶች አሉ አርሹን የሚሸከሙት። ከአርሹ በላይ አላህ አለ። እነሱ የሚያምኑት ይሄንን ነው። ይሄ ደግሞ ነቢያቶችና ሐዋርያቶች ያልመሰከሩለት አምላክ ነው። አይደለም ሐዋርያቶችና ነቢያቶች ይቅርና ቁርአን ላይ ራሱ እንደዚህ አይነት አምላክ ፈልጋችሁ አታገኙ። ስለዚህ ግልጽ የሆነ ሰው የተናገረው ተረት ነው ማለት ነው። ግልጽ የሆነ ሰው የተናገረው ተረት ነው። ባለችኝ 15 ደቂቃ ስለ ጅብሪል ላውራና አልጨርስ። መመለስ የሚችል ካለ መግባት ይችላል። ሙስሊሞች አላህን አፈረስን፣ ሙሐመድን አፈረስን። አሁን ወደ አፈረስን ስንል በኦፌንሲቭ ወርድ እንዳትወስዱት ሙስሊሞች። which means ቁርአን ግልጽና የተብራራ ነው ስለምትሉ ሙሐመድን ቁርአን ውስጥ ጠየቅናቸው አጣ ነው። አላህንም ቁርአን ውስጥ ጠየቅነው አጣ ነው። ባይዞ የጠየቅነው ሁለት ወይ ሶስት ጥያቄ ነው፣ ከዛ አይበልጥም። አሁን ወደ ጅብሪል ስንመጣ ጅብሪል ምንድን ነው? ጅብሪል መልአክ ነው ብሎ የሚናገር አንድ የቁርአን አንቀጽ አለ? ጅብሪል መልአክ ነው ብሎ የሚናገር አንድ የቁርአን አንቀጽ ጅብሪል መልአክ ነው ብሎ የሚናገር አንድ የቁርአን አንቀጽ የሚያሳያለ? ይሄው ከ114 የቁርአን ምዕራፍ ውስጥ ጅብሪል መልአክ ነው ብሎ የሚናገር አንድ የቁርአን አንቀጽ። ጅብሪል ምን እንደሆነ አይታወቅም። እሱም አጋንንት ይሁን ጂኒ ይሁን ምን ይሁን አይታወቅም። ጅብሪል መልአክ ይሁን ምን ይሁን አይታወቅም። ምንድን ነው ጅብሪል? ሰው ይሁን አይታወቅም። መልአክ ይሁን አይታወቅም። አጋንንት ይሁን አይታወቅም። ቁርአን ላይ የተጻፈ ነገር የለም ስለ ጅብሪል ማለት ነው። ስለ ጅብሪል መመለስ የሚችል አለ? ስለ አላህና ስለ ሙሐመድ በቃ እስካሁን አታውቁትም። ስለ ጅብሪል መመለስ የሚችል አለ? ስለ ጅብሪል where are you ጅብሪል where are you?
ስለ ጅብሪል መመለስ የሚችል ጅብሪል ምንድን ነው? በቁርአን ውስጥ ጅብሪል ምንድን ነው? መልአክ ነው? ሰው ነው? አጋንንት ነው? አሚር ደስ ይላል። ተው እንጂ ጅብሪል ምንድን ነው? ጅብሪል አትመልሱትም፣ እስቲል አትመልሱትም። ስለዚህ ለቁርአኑ ባመጣው አመክንዮ መሰረት አንድ ሁለት የቁርአን አንቀጾች ላንብብላችሁና ከዛ በኋላ እነሱን ፖይንቶች ትይዛላችሁ። እሺ ሉክ ይቺን የቁርአን አንቀጽ ደግሞ ተመልከቷት። የቤት እንስሳዎች ምዕራፍ አንቀጽ 114 ላይ ምን ይላል መሰላችሁ? እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ሉክ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛን እፈልጋለሁ በላቸው። ከአላህ ሌላ ዳኛን እፈልጋለሁን በላቸው። ጥያቄ ምልክት የለውም። ጥያቄ ምልክት መኖር ነበረበት። ከአላህ ሌላ ዳኛን እፈልጋለሁን በላቸው። ስለዚህ ግልጽና ከአላህ ሌላ ዳኛ እያለ ያለው አላህ የተናገረው በቁርአን ነው። ስለዚህ አላህ የተናገረው በቁርአን እስከሆነ ድረስ ከቁርአን ሌላ የተብራራ ሆኖ ከወረደው ሌላ ዳኛ እፈልጋለሁ ወይ ያላቸው ነው ማለት ነው ባይ ዲፎልት። ስለዚህ ከአላህ ከቁርአን ውጪ አላህ ከተናገረው ውጪ ዳኛ እንዴት እፈልጋለሁ እንዴት ትፈልጋላችሁ ብለህ ንገራቸው። ይሄ ከአላህ ሌላ ዳኛን አልፈልግም እያለ ነው ማለት ነው መሐመድ። መጽሐፉ ደግሞ የተብራራ ነው። ስለዚህ ይሄ የተብራራው መጽሐፍ በቂ ነው ብሎ እየተናገረ ነው። ኦኬ ደስ ይለናል፣ እኛ ደስ ይለናል ቁርአኑ እንደዚህ በመናገሩ። እሺ ማስተር ኑሪማን where are you? እስኪ ናግባ ልኬልሃለሁ ናግባ። ኮሜንት ላይ መጨመላለቅ አይደለም መሳደብ አይደለም። መክፈትማ እኮ አፍህን እኮ መክፈት እኮ የፈለከውን እኮ መጻፍ ትችላለህ። ገብተህ መመለስ ነው እንጂ ችግሩ። ና እስኪ ግባና አውራ፣ ድምፅህን እንስማው። ና መጀመሪያ ሰው ነህ ጂኒ ነህ? አንተን መጀመሪያ እንለይህ። ምክንያቱም በእስልምና ሰውና ጂኒ ወሲብ ያደርጋል ብላችሁ ታምናላችሁ። ከዛ ይወለዳል ልጅ ይኖራቸዋል ብላችሁ ታምናላችሁ። ና ግባ እስኪ። ማስተር አሁን ኑሪማን የምትባለው ጂኒ ነህ ሰው ነህ? ራስን እናትና አባቱ ቢስሚላህ ምናምን ብለው ያርጉ በምን ያውቃል ካላሉ ሴጣን እንትን ይላል ስላለ ማለት ነው ነብዩ ጂኒ ሊሆን ይችላል። ስለዚህ ኑ ግቡ፣ ኑ አትፍሩ። ኮሜንት ላይ የምትሳደቡ በጣም ብዙ ተሳዳቢዎችን አይቻለሁ ዛሬ ኮሜንት ላይ። ደስ ይላል፣ ጥሩ ነው፣ እየተማራችሁ ነው። እኛ የምንፈልገው እሱን ነው። ስለዚህ ገባ በላችሁ ስለተብራራው ቁርአናችሁ መልሱ። ቁርአን ግልጽና ባይ ዘ ዌይ በንች ኦፍ ጥያቄ እጅግ በጣም ብዙ ሺዎች ጥያቄዎች ከቁርአን ብትጠይቁ በእንደዚህ መልኩ ቁርአን ዜሮ ነው የሚቀረው። ዜሮ ማለት ነው ዜሮ ነው የሚቀረው ቁርአን። ቁርአን የልብ መድኃኒት ነው። በቃ ቁርአን ላይ እኮ ፈልጋችሁ የምታጡት የለም። ሁሉ በእጄ ሁሉ በደጄ ቁርአንን ማንበብ ሙሉ ያደርጋል። አይደለም ይህንን ለክርስቲያኖች ይቅርና ሙስሊሞች ትቀበሉታላችሁ። ይህን ራሱ የምር ቁርአንን እኮ ሳታነቡት ትራስጌያችሁ ስር ተንተርሳችሁት ወይም ደግሞ ብፌያችሁ ላይ አስቀምጣችሁት ነው እንደዛ የምትናገሩት። ወጥ አድርጋችሁ አንቺ ሴት እህቴ፣ ሙስሊም እህቴ ቁርአንን አውጥተሽ ታውቂያለሽ? አንብበሽ ታውቂያለሽ? ቁርአን ምን እንደሚልሽ ታውቂያለሽ? አንድ የሚያውቋት ብቻ ነገር አለች። ቁርአን በጣም ሴቶቹን ከማክበሩ የተነሳ ማሻአላህ አላህ ሱብሃነሁ ወተዓላ ሴቶችን በጣም ከማክበሩ የተነሳ የሴቶች ምዕራፍ የሚል አለ። አላሁ አክበር። እንዴት ነው ሴቶችን ያከበረው ብለው ይናገራሉ። ግን የሴቶች ምዕራፍ ስለምን እንደሚያወራ ግን አያውቁ። የሴቶች ምዕራፍ ግን ሴቶችን የሚያንቋሽሽ ቃል እንደሆነ አያውቁ ውስጥ እንዳለ።
የሴቶች ምዕራፍ ላይ ሴት ልጅ ትደብደብ የሚል እንዳለ አያውቁ። የሴቶች ምዕራፍ ላይ ሴትን በገንዘብ መቀየር ትችላላችሁ የሚል እንዳለ አያውቁ። የሴቶች ምዕራፍ ላይ ሴቶችን ብትፈልጉ እንኳን በፍቅር ማስተካከል አትችሉ የሚል እንዳለ አያውቁ። ማሻአላህ ብቻ ይላሉ። በየሚዲያው በየመስጊዱ ይነግሯቸዋል። እኔ እሱን ክፍል እንዴት እንደማየው ታውቃለህ? ክርስቲያን የሴቶች ምዕራፍ ሴቶችን አክብረዋል ብሎ ለሚናገሩ ኡስታዝ ይህንን የማየው እኔ የወንጀለኛ መቅጫ ህግ የሚል አለ። ያ የወንጀለኛ መቅጫ ህግ ተብሎ ስለተሰየመ ወንጀለኛን አክብረዋል ብሎ እንደማየት ነው የምቆጥረው። የሙስሊም ሴቶች መቅጫ ህግ ብለው ኤግዛክትሊ ብዙ መብቷን ያጣችው ጎዶሎ የተባለችው እኩል እንዳትወርስ የተደረገችበት 4 እንዲያገባባት የተፈቀደበት ንብረት እንኳን መውረስ መመስከር ማትችልበት እነዚህ ሁሉ ድንጋጌዎች የተደረገጉት እኮ እዚሁ የሴቶች ምዕራፍ ላይ ነው። አንድ ጥቅማቸውን ያስከበረበት አንድ ቦታ የለም። የወንጀለኛ መቅጫ ግብ እንደዛው ነው። ወንጀለኛው ላጠፋ ጥፋት የሚቀጣበትን ዝርዝር የያዘ እንጂ ወንጀለኛውን ሪስፔክት ያደረገ ነው ተብሎ አይታሰብም። ግን አያውቁትም ብለው ከማክበሩ የተነሳ ብሎ እዛው ውስጥ ግን በሴቶች ምዕራፍ ውስጥ የወንዱን ጥቅም ነው ሲያስከብር የምታየው። አንድ ቀን ከፍቶ ለማየት ለማገናዘብ አለመሞከራቸው ሴቶች ሁሉ ያሳዝነኛል። አይ ነው በአረብኛ ይቀሩታል፣ ምን እንደሚል ግን አያውቁትም። 30 ሲሰግዱ ይናገሩታል፣ ምን እንደሚል ትርጉሙን ግን አያውቁትም። ምን እያለች እንደሆነ አታውቀውም። እና ይሄ ትልቁ መሰረታዊ የሙስሊሞች ችግር ነው። በሚገባቸው ቋንቋ ተረድታችሁት ቁርአንን ብታውቁት እስልምና ውስጥ አንድ ቀን አታድሩ። እርስ በእርሱ የሚላተም የሚያወራውን የማያውቅ አንድ ሀሳብ ጀምሮ ወደ አንድ ሀሳብ የሚሄድ አንድ ቦታ ላይ ሰውን የፈጠርኩት ለጀሃነብና አብዛኛውን ለገሃነብ ነው ከሰውም ከጂኒም የፈጠርኳቸው ይላል። አንድ ቦታ ላይ ሊገዙኝ ነው ይላል። ሌላ ቦታ ላይ ደግሞ ሰይጣንን ያጠመምኩት እኔ ነኝ ይላል። መሐመድ ማጥመሚያ ቃል የጣልኩበት እኔ ነኝ ይላል። ሰይጣን ነው ይላል። ዝብርቅርቁ የወጣ ምንም የማይገባ መጽሐፍ ቢኖር ቁርአን ነውና ሙስሊሞች በዚህ አጋጣሚ ዴዲኬት ላደርጋችሁ የምፈልገው ነገር ተረዱት። ምን እያልን ነው? በሰገዳችሁ ቁጥር አይኖ በቀን ውስጥ በትንሹ ከ14 10 የቁርአን አያዎችን ትጠቀማላችሁ በአረብኛ እየሰገዳችሁ። ያንን ስትሰግዱ የተናገራችሁት ምን ማለት ነው የሚለውን ለመረዳት ሞክሩ። እመኑኝ 1 ዓመት አትቀመጡ በዚህ አይነት አረዳዳችሁ። ከ1 ዓመት በኋላ እስልምና ለቃችሁ ነው የምትጡት። ቀጥል ክርስቲያን። ያ በቀኛ የምንለው ይሄንን ነው። ያው ይሞሏቸዋል በውሸት ግን ምን ታደርገዋለህ? በእናትህ አሁን እኮ በጣም ስለሚዋሹ ነው እኛ የተቸገርነው እኮ በጣም ነው የሚዋሹት። በቃ በስመ አብ መቼ ይዋሹታል? አይገልጸው ማርያም መቼ ይዋሹታል? እሱን ደግሞ በጣም አስቸጋሪ ነውና ኦኬ እሺ እሰነኝ የመጨረሻውን ጥያቄን ሰምተኸዋል? ቅድምም በጣም ብዙ ስላዳረከኝ ማለት ነው። አሁን በደከመኝ ሰዓት መጣ። ልጠይቅ ነው የገባሁት እንጂ ልጠይቀኝ አይደለም። ታጠየቅ ለምን የማትጠይቁት እናንተ? በቃ ውሸት ስለሆነ ነው። ለምን አትጠይቁም? የኛ ኡስታዞች እኮ ይጠየቃሉ እንጂ አይጠይቁም። ወደዛት ጨቃጨቀ። ከቅድም ጀምሮ አንድ አይነት ይጨቃጨቃል። እኝኝኝኝ ትላላችሁ። ከቅድም ጀምሮ ከገባውበት ሰዓት ጀምሮ ማለት ነው። ከስር ቁጭ ብሎ ይሳደባል፣ ኮሜንት ያደርጋል። ሚዩት እንኳን አላረኩም። እንደዚህ ታመልካላችሁ እንደዚህ ታደርጋላችሁ እያል ኮሜንት እያረክ ነበር። ሚዩት እንኳን አላረኩም። ትሳደብና ከዛ በኋላ ደግሞ መመለስ ስለማትችል ገብታ አተካራ ውስጥ ትገባለህ። ለምን እንደዛ ታደርጋላችሁ ሙስሊሞች? እኛ እናንተን እንባ እንደገና እንጥረግ እናስተምራችኋለን። ከዛ በኋላ እንጠይቃችሁ እኮ ነው እያልን ያለ ነው። ኤኒሃው ስለዚህ ስለ አላህ ስለ ሙሐመድ እና ስለ ጅብሪል በቁርአን ላይ የጠየቅናቸው ጥያቄዎች መልስ የላቸውም ማለት ነው ባጭሩ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሃ ይሆናል፣ ውሃ ይወስደዋል፣ ተረት ይሆናል ማለት ነው። ተረት ይሆናል። የዛሬ ቶፒካችን እንደዚህ ነበረ። እቺን የምታክል መጽሐፍ ለማብራራት ወይ ደግሞ ለማስተካከል 3 መጋዘን መጽሐፍ ይጽፉ ነበር እንዴ? እነ ቡኻሪ ያ ሁሉ እኮ ቁርአንን ያልተብራራ ስለሆነ ለመደገፍ ነው ያ ሁሉ ሙፈሲር
ደፋ ቀና የሚለው? መች ነገራችሁ? ምን ነገራችሁ? ቁርአን የመሐመድን ስም እንኳን በትክክል አባቱ ማን ነው፣ የት ነው ተወለደ፣ ምን የሚነግራችሁ ታሪክ እኮ የለም። ማን ነው መሐመድ የሚለው? እና የተብራራ ነው ማለት ሼም ነው በጣም። ምን ነው የተብራራ? ያ ምን እንደተብራራ ታወቀ። ምን እንዳብራሩት ደግሞ ከየት አመጣው አብራሩት? የሚገርመው እኮ ነገር እሱ ነው። ከየት አመጣው ነው? ማን ነው ስልጣን የሰጠ? ነብይ ናቸው እነሱ የሚያብራሩት? ነብይ ናቸው? ማን እንደዛ ብለው እንዲናገሩ ስልጣን ሰጣቸው ሲጀመር ማለት ነው። እኔ አሁን እንደዚህ እያልን እዚህ ደርሰናል። 6 ሰዓት ሆኗል። ደህና ደሩላችሁ። ቃልና ቁስጤ ቻው። ከገስቴ ላይ ውረዱልኝ ትላለህ። እሺ ቻው በቃ። ኦኬ። ስለዚህ እስካሁን በተመለከትነው መሰረት ሰው እንደ እስልምና በጣም ዶክትሪን አድርገው የያዙት ምንድነው? በቃ ቁርአን ግልጽና የተብራራ ነው ብለው ይዘውታል። ማለትም ቁርአን ግልጽና የተብራራ ነው። ቁርአን ውስጥ የተደበቀ ነገር የለም። ማንኛውም ነገር ብጠይቁ ታገኛላችሁ። ስለ አላህ ብጠይቁ፣ ስለ መሐመድ ብጠይቁ፣ ስለ መላእክቶች፣ ስለ ነቢያቶች ብጠይቁ ሁሉንም ነገር ቁርአን ውስጥ ታገኛላችሁ ብለው ያምናሉ። ነገር ግን ስለ አላህ ብጠይቋቸው አንዲትም መመለስ የማይችሉበት ጥያቄ አለ። ከቁርአን ከየትም አምጥተው መመለስ የማይችሉት ከ114ቱ ከቁርአን ስለ ጅብሪል ብጠይቋቸው፣ ስለ አላህ ብጠይቋቸው በጣም ብዙ ጥያቄዎችን ብጠይቋቸው መመለስ አይችሉም። ስለ ቁርአን ስለ ራሱ ብጠይቁት አይመልሱም። ማን ነው የጻፈህ ብላችሁ ብጠይቁት አይመልስላችሁም። ማን ነው 114 ምዕራፍ የሰጠህ ብትሉት አይመልስላችሁም። ሱረቱል ኢምራን፣ ሱረቱል በቀራ፣ ሱረቱል ምናምን፣ ሱረቱል የአጋንንት ምዕራፍ ብሎ ማን እንደሰየመው አይታወቅም። የአጋንንት ምዕራፍን አጋንንቶች ይሰይሙት፣ አጋንንቶች ይሁኑ መላእክቶች ይሁኑ ማን እንደሰየመው አይታወቅም። ስለዚህ ቁርአን ግልጽና የተብራራ ነው። ስለ አምላክ ይናገራል፣ ስለ ነቢያት ይናገራል፣ ስለ መላእክቶች ይናገራል ብለው የሚናገሩት በሙሉ ውሸት ነው። በቁርአን ሲመዘን ሐሰት ነው ማለት ነው። ለምን? እነዚህን ሁሉ ጥያቄዎች በሙሉ ቢጠየቁ ሙስሊሞች መመለስ አይችሉም። ዛሬ ይህንን አይተናል ማለት ነው። ከዚህ በኋላ ደግሞ ሌሎች ተያያዥ ጥያቄዎችን እያየን ቁርአን ከዚህም ተለቃቅመው ቃላቶች ተኮርጀው የተጻፉ እንደሆኑ ብዙ መረጃዎችን አምተን ደግሞ ማሳየት እንችላለን። ለምን? ሙሐመድ ራሱ ጆሮ ብለው ይናገሩት ነበር። ጆሮ ጠቢ ነው፣ ከሰዎች ይሰማል፣ ያዳምጣል ብለው ይናገሩት ነበር። ስለዛ ሙሐመድ ለንግድ በተለያዩ ሁኔታዎች ሲጓዝ ወይም ደግሞ ኢንተራክት ሲያደርግ ትናደድና ምንድን ነው እስኪ በእናትህ የምትለኝ? ገብተህ ለምን አታስተምርም? አንተ ገብተህ እኮ መናገር ነው። 10 ጊዜ ኮሜንት አደርጋለህ። ይህንን በቀላሉ ዛሬ አይተናል፣ አፍርተናል ማለት ነው። ኔክስት ደግሞ በተሻለ የተለያዩ አርጊመንቶችን አጠናክረን መተን ደግሞ ቁርአን ምንም እዚህ ግባ የማይባል መጽሐፍ እንደሆነ እንላለን፣ እናወራለን፣ እንማማርበታለን። ለዛሬ በቃናል። ደህና ደሩ ሁላችሁም። ጉድ ናይት